የሮድሪጎ ቪኒሲየስ ጁኒየር እና ቤሊንጋም እንዲሁም ቫልቬርዴ ማጥቃት ወረራ በሲቲ ከዋክብቶች ተጋርሎም ከሽፏል። በነጩ ቤት ዝማሬ ያበረው በጣም የማድሪድ ከዋክብት መባከን የፌራሪው ኪሊያን ምባፔ ገዳይ ኳሶችን እንደናፈቀም ተጠናቋል። ሪያል ማድሪድም በማስተሩ ፔፕ ጋርዲዮላ ማንቸስተር ሲቲ 2-1 ተሸንፏል። የአሰልጣኝ ዣቪ አሎንሶ የህይወት ዘመን እንደው በቀላሉ በምድራችን የማይገኘው የስልጠናው ዓለም ስራንም የበለጠ አደጋ ላይ ጥሏል። አሎንሶ ድጋፍም ተቃውሞም አስተናግዷል። የማድሪድ ከዋክብት ተጫዋቾች ካሰልጣኛቸው ዣቪ አሎንሶ ጎን መሆናቸውን ቢገልጹም ከቪኒ የክላሲኮ ቅያሪ ወቅት ጀምሮ ከበርናባው የገባው ንፋስ የአሎንሶን ወንበር እየነቀነቀ ይገኛል። በዚዳንና የርገን ክሎፕ ጥላ ስር የሚገኘው አሰልጣኝ ዣቪ አሎንሶ ባለፉት 8 ጨዋታዎች በሁሉም መድረኮች ከሪያል ማድሪድ ጋር አድርጎ ሁለቱን ብቻ ማሸነፉም ዋናው ሰው አለቃው ቢሊየነር ፍሎሬንቲኖ ፔሬዝን ያስቆጣ ጉዳይ ሆኗል። እኔም አምና በሲቲ ባመጣሁት ውጤት የማድሪድ አሰልጣኝ በሆን ኑሮ ሪያል ማድሪድ 6 ጊዜ ደጋግሞ አባሮኛል ያለው ፔፕ ጋርዲዮላ የታላቁ ክለብ ሪያል ማድሪድ ቤት የስልጠና ስራ የዓለማችን ወደር አልባው ፈታኝ ስራ መሆኑን ጠቁሟል። ለዣቪ አሎንሶም ፔፕ ድጋፉን ሰጥቷል። በሌሎች የአውሮፓ ቻምፒየንስ ሊግ ምሽቶች እንደዚሁ ቻምፒየንስ ሊግ ክላሲክን እንመለከታለን። መድፉ ከቪላ ፓርክ ሽንፈቱ ማግስት ያለ ኮከቡ ዴክላን ራይስ ጨምሮ በርካታ ውጤታማ እንቅስቃሴዎችን ያደረጉ ኮከቦችን በጌም ማኔጅመንት፣ ታይም ማኔጅመንት ሱፐር ማይክ አርቴታ አሳርፎ ክለብ ብሩዥን እንደዚሁ 3-0 አሸንፏል። በተለይ ማዱኬና ማርቲኔሊ ጎሎች በጣም ተደናቂ ነበሩ። ማዱኬ 2 ጎሎችን አስቆጥሯል። ማርቲኔሊ 1 ጎል አስቆጥሯል። አርሰናል አሸንፏል። ወደ ዊኒንግ ቴምፖ ተመልሷል። የአውሮፓ ቻምፒየንስ ሊግ ክላሲክ ምሽቶች እንደዚሁ በቀጥታ የምናይ ይሆናል። ሰርጂዮ ራሞስ የአንዳሉሺያኑ ጀነራል ከሜክሲኮ በቀጥታ ወደ ማንቸስተር ዩናይትድ እየተባለ ይገኛል። በጃንዋሪ የዝውውር ገበያ ምናልባት ይሄ የራሞስ ልምድ ለማንቸስተር ዩናይትድ በጣም እንደ ልብ የሚያፈሰው የተከላካይ መስመርን ሊያረጋጋ እንደሚችል ይጠቆማል። ከሩበን አሞሪም የጨዋታ አጠያቂ ሲስተም ጋር ግን ራሞስ ታርቆ መሄድ ይችላል የሚለው ራሱን የቻለ ጥያቄ ሆኖ በዝውውር ገበያው ሚድ ሲዝን እየደረሰ ነው። ጃንዋሪ እየተጠጋ ነው። ዲሴምበር አጋማሽ ላይ እንገኛለን። የፌስቲቭ ፔሪየድ መርሃ ግብሮች እንደዚሁ ከዓለማችን ተወዳጁ ሻምፒዮና ከገናናው ሊግ ይቀጥላል። ጃንዋሪ መጠጋቱን ተከትሎ በነፃ ዝውውር ከሜክሲኮ ራሞስ አትላንቲክን አቋርጦ የቀድሞ የሪያል ማድሪድ ሱፐርስታር የዓለማችን ቁጥር 1 ተጫዋች ሰርጂዮ ራሞስ የአንዳሉሺያኑ ጀነራል የበርናባው ኮንክሪት ኦልትራፎርድ ይደርሳል እየተባለ ይገኛል። የምናነሳው ጉዳይ ይሆናል። ኤፍሬም የማነ፣ ፍቅር ይልቃል። ትሪቡን ስፖርትን ለመከታተል ትክክለኛው ቦታ አሹ በቴክኒኩ አለ። ተወዳጁ ጣቢያችን ብስራት ኤፍኤም 101.1 ላይ ወደ ቻምፒየንስ ሊግ ነው። ቻምፒየንስ ሊግ ክላሲክ በተለይ ደግሞ ከሪያል ማድሪድ እና ማንቸስተር ሲቲ የትናንትና የበርናባው ጨዋታ ጋር በመግቢያችን እንደጠቀስነው ነው። ኖ ምባፔ ኖ ፓርቲ። ሪያል ማድሪድ ኪሊያን ምባፔን በተለይ በጣም ፌራሪውን የፈለገ በጣም በአጥብቆ የተመኘ ነበር የሚመስለው። ለሲቲ ተከላካይ መስመር ጥሩ ፎይታ ነበረ። የቪኒ ሮድሪጎ፣ ቤሊንግሃም፣ ቫልቨርዴ የመሳሰሉ ሱፐርስታሮች ወረራም በነሩቢን ዲያዝ ተመክቷል። ፍቅር ማንቸስተር ሲቲ ደግሞ የሪያል ማድሪድ የመከላከል ክፍተትን በአግባቡ ተጠቅሟል። ሰከንድ ሃፍ ጌሙን ማኔጅ አርጎ ጋርዲዮላ ወጥቷል። በዚህ ይታወቃል። ተደናቂ ጌም ማኔጅመንት አሳይቷል። ኤሪን ሃላንድ በፔናልቲ የማሸነፊያውን ጎል አስቆጥሯል። ሪያል ማድሪድ ቀድሞ መርቶ ነው 2-1 የተሸነፈው። ራሞስ፣ ፔፔ፣ ካዜሜሮ፣ ሉኪታ፣ ቶኒ ክሩስ እንደው በቀላሉ በሪያል ማድሪድ የሚተኩ እንዳልሆኑ የትናንትናውም ድንቁ ጨዋታ አሳይቶናል። ሪያል ማድሪድ ከ7 ከ8 ጨዋታዎች 2 ብቻ ነው ያሸነፈው በሁሉም ውድድሮች ካደረጋቸው። ኤፍሬም በላሊጋው ባለፉት 5 ጨዋታዎች 1 ጨዋታ ብቻ ነው ያሸነፈው። ይህ ጨዋታ እንደ አሰልጣኙ የመውጫ መንገድ የመትረፍና የመሰናበት ጉዳይ ተደርጎ በጣም የተነሳ ጨዋታ ነበር። አስቀድሞ ጎል አስቆጠሩ በሮድሪጌ። በኋላ ግን በተለይ በመጀመሪያው አጋማሽ ላይ ያየነው ማድሪድ በጣም የሆነ ዝብርቅርቅ የወጣ ማድሪድ ነበር ብዬ ነው ማስበው። ኳሱ ወደፊት ሲሄድ ጥሩ ይሆናል፣ ግን ይሄ ሰከንድ ሃፍ እንደውም የተሻሉ ነበሩ። ሰከንድ ሃፍ ለኔ ትንሽ ማድሪድ የተሻለ ነበር በተወሰኑ ደቂቃዎች ላይ። የመጀመሪያው አጋማሽ ላይ ግን ያን ያህል ማድሪድን የምናውቀው የሚያስጨንቀው ማድሪድ ኳስ ኮንትሮል የሚያደርገው ሙከራዎችን የሚያደርገው በአስፈላጊ ሰዓት የሚችለውን ነገር ያደርጋል። በቃ
እንዴትም ይጫወት በአስፈላጊው ሰዓት ላይ ይሄንን ያደርጋል ብለህ እምነት የምትሰጠው ሪያል ማድሪድ አልነበረም የሚል እምነት አለኝ። እንግዲህ ዣቪ አሎንሶ ከዚህ ጨዋታ በኋላ በሁለተኛው አጋማሽ ላይ ነገሮችን ለማስተካከል የሚችሉትን አድርገዋል። ሙከራዎች ነበሩ፣ ግን በቂ አልነበረም። ማንቸስተር ሲቲን ለማሸነፍ በቂ አልነበሩም። ዲፌንሱ ቅድም ባልከው መንገድ ሩዲገር እኔ በማድሪድ መለያ መቆየትና መታየት ያለበት ተከላካይ ነው ብዬ ከእንግዲህ አላም ሰውም አልነበረውም። ሁለት ፔናልቲ በቃ አንዷ በአጋጣሚ ውጭ ሆነች እንጂ መጨረሻ እንደ ቅጣት ምት የተሰጠችው ሁለት ፔናልቲ ማድሪድ እንደዛ እየተነሳሳ በነበረበት ሰዓት ላይ ውሃ የቸለሰች ስህተት ሰርቶ ሃላንድ ላይ ከጀርባው አቅፎ ጥሎት በቫር ውሳኔ ሁለተኛዋ ጎል ከተቆጠረች በኋላ የማድሪድ ተነሳሽነትን የበለጠ የገደለች አጋጣሚ ፈጥሯል። አንዳንድ ሲቹዌሽኖች ላይ እንግዲህ የበለጠ የተጫዋቾች በጉዳት አለመኖር የመጡትም ተጫዋቾች እንደ ሁጅሰን አይነት ተጫዋቾች እንደገና ለረጅም ጊዜ መጎዳት፣ የሚሊታው መጎዳት፣ ተከላካይ መስመር አርኖልድ፣ አብዛኞቹ የማድሪድ ወሳኝ ተጫዋቾች የተጎዱት የተከላካይ መስመሩ ላይ ነው። አንዳንዶቹን ወደዛ ታመጣለህ፣ ግን ስቲል በማድሪድ በኩል የምታነሳው ነገር አለ። አንደኛው ይሄ ጨዋታው ከመከናወኑ በፊት ያለው ከመልበሻ ክፍል ውጭ ያለው ድባብ በራሱ ኢንፍሉዌንስ አለው። በጣም ታክቲካል የሆኑ ነገሮችን ይጠይቃል ዣቪ አሎንሶ ብለው ያነሳሉ። ትሬኒንጉ ከባድ ነው ይላሉ። ረጅም የቪዲዮ ሴሽኖች አሉ ብለው ኮምፕሌን ሲያደርጉ ነበር እና ያንን የሚቃወሙ አሰለጣጠኑን የሚቃወሙ ተጫዋቾች እንዳሉ ይታወቃል። ይሄ አንድ ልብ የሆነ ሪያል ማድሪድ አይደለም። አንቸሎቲ እያሉ ቡድኑ ቢያሸንፍም የድሬሲንግ ሩም ረብሻ የለም። እንደምታውቀው ዲቪዥን አልነበረም። አሁን ማነው ዣቪ አሎንሶን ያስቸገረው አንዱ ነገር ይሄ ይመስለኛል። ከትልቅ ጨዋታ እየተጫወትክ ገና እኮ ቶፕ 8 ውስጥ ነው ሪያል ማድሪድ ማለት 8ቱ ቀጥታ የሚያልፉ ቡድኖች ውስጥ ነው። ተሸንፎም ነው የምነግርህ የተሻለ ፖዚሽን ላይ ያለ አሰልጣኙ በቃ የመጨረሻ ጨዋታው ነው የሚል ሪፖርት ወጥቶበት የሚያከናውነው ጨዋታ ካለ ሪያል ማድሪድ ነው የሚመስለኝ። ከባርሰሎና 4 ነጥብ ባርሰሎናን የኤል ክላሲኮን ካሸነፈ በኋላ በ5 ነጥብ መርቶ ነበር። አሁን ደግሞ 4 ነጥብ ተመራ። እግር ኳስ ነው። ብዙ ሜዳ ውስጥ ማድሪድ በውጤት ደረጃ ክራይሲስ ሳያጋጥመው ግን ከፍተኛ ክራይሲስ ያለበት ቡድን ተደርጎ የሚሳለው ሪያል ማድሪድ ስለሆነ ነው። አንድ ጨዋታ፣ 2 ጨዋታ፣ 3 ጨዋታ ለማሸነፍ ማለት እንደ ሌሎች ክለቦች አይደለም። ስለዚህ ይሄ ላክ ኦፍ ዩኒቲ አሰልጣኙና ተጫዋቾቹ መካከል የቡድኑ ማኔጅመንትና አሰልጣኙ ላይ ያለው የዲሲፕሊን ጉዳዮች በከፍተኛ ሁኔታ ያጀቡት ጨዋታ ስለነበር ለኔ ሪያል ማድሪድን ሪያል ማድሪድ መስሎ አልተመለከትኩትም በዚህ ጨዋታ ላይ እና አንዱ ትልቁ ስጋት የተወሰኑ ተጫዋቾችን ወጥተው ከአሰልጣኙ ጎንነን ቢቀጥል ምርጫችን ነው የሚሉ አስተያየቶች ሰንዝረዋል። ግን ሪያል ማድሪድ ባለው ሁኔታ እነዚህ ኢጎ ያላቸው ኮከቦች ናቸው። ሌሎች ቡድኖችን እንደማሰልጠን አይደለም፣ ሊቨርኩሰን እንደማሰልጠን አይደለም። ኤፍሬም ባለፈው አንተም ስታነሳው ነበር። ሊቨርኩሰን ራሳቸውን ማሳየት የሚፈልጉ አንዳንዶች ደግሞ የተገፉ አንዳንዶች ያንጉ ነው ለሌሎች ክለቦች ራሳቸውን ማሳየት የሚፈልጉ አንዳንዶች ታሪክ መቀየር የሚፈልጉ አሰልጣኙ ትልቁ ኮከብ የሆነበት ቡድን ወደ ሪያል ማድሪድ ስትመጣ ግን የቡድኑ የተለያዩ ተጫዋቾች ከአሰልጣኙ እኩል እንደውም አንዳንዴ የበለጠ ስምና ነገር ይዘው የምታይበት ጨዋታ ነው። በዚህ ስሜት ውስጥ ማድሪድ ትናንት መጥፎ አልነበር። አስቀድሞ ጎል አስቆጥሯል። የመጀመሪያዎቹ 10-15 ደቂቃዎች ላይ በጣም ተነሳሽነት ነበረው። ወደፊት ድራይቭ ለማድረግ ፍላጎት ነበር። የኬሊያን ምባፔ ያለመኖር እንዳለ ሆኖ ማንቸስተር ሲቲን ማስጨነቅ የሚችል ቡድን ይመስል ነበር። ከዛ ግን ጎሎቹ የተቆጠሩበት መንገድ፣ 2 ጎሎች የተቆጠሩበት መንገድ፣ ከረፍት መልስ እድሎችን ለመፍጠር የተሄደበት መንገድ በነጩ ቤት በሳንቲያጎ ቤርናቡ አስጨናቂው ስታዲየም ላይ የሚታይና የሚጠበቅ አይነት ነገር አልነበረም። ስለዚህ አሁን ምንድነው ሃንጊንግ እና ባላንስ ነው የሚሉት። በቃ የዣቪ አሎንሶን ጉዳይ መገመት አይቻልም። ያው ከጋርዲዮላ ሀሳብ ልነሳ። ከትናንትና ጨዋታ በፊት የነበረው ሀሳብ ነው። ባምናው ውጤቴ አለ ባምናው የማንቸስተር ሲቲ ውጤቴ በተከታታይ ሲሸነፋል ነበር ጋርዲዮላ። ከዛ ኤፍኤ ካፕ ፋይናሊስት ሆነ፣ ቶፕ 4 አጠናቀቀ፣ ታርጌቱም መጥቷል። ሪያል ማድሪድ በሆን ኖሮ 6 ነበር የሚያባረረኝ አለ እና በጣም ወደር አልባ ከባድ ፈታኝ ስራ። ምክንያቱም ክለቡ ሪያል ማድሪድ ነው፣ ታላቁ ሪያል ማድሪድ ነው። ለማድሪድ ያለውን አድናቆት ደጋግሞ ነው የሚናገረው።
በባርሴሎናም ማድሪድን አሸንፏል። በሲቲም የበላይነት አለው እኮ ጋርዲዮላ። ጉድ ሲሰሩትም ደግሞ አይቷል። እና ማድሪድ በአመታት ቅብብል ውስጥ አሰልጣኞችን እንዴት እንደቀያየረ ሪከርዶቹን ማየት ነው። ለየትኛውም አሰልጣኝ ትዕግስት የለውም። ለውጤት አባቱ ዶን ካርሊቶ እንኳን 3 የቻምፒየንስ ሊግ ዋንጫ በተከታታይ ያመጣው ዚዳን የፔሬዝ ልጅ ነው የሚባለው። አሁንም አሎንሶ ሊተካ ይችላል የፈረንሳይ ብሔራዊ ቡድን እስኪደርስ ድረስ ከአሜሪካ የዓለም ዋንጫ በኋላ። ማድሪድ በአሎንሶ ስር ቅድም የጠቀስካቸው ናቸው። ኮከቦቹ ባለመዱት አዲስ አስተዳደራዊ መዋቅር ውስጥ ከትሬኒንግ ሴሽን ከቪዲዮ አናሊሲስ ካምፕ ውስጥ በድሬሲንግ ሩም በመለማመጃ ሜዳ ላይ የነበረው አንድነት ላይ አሎንሶ የራሱን ነገር ለማስረጽ መፍጠኑ ዋጋ እያስከፈለው ይገኛል ነው የሚሉት። አንደኛ ዶን ካርሎ በጣም አሶሲዬሽን አላቸው ከተጫዋቾቻቸው ጋር። ብራዚል ናሽናል ቲም ሆኖ እንኳን አሁንም ቻምፒየንስ ሊግ ማን ነው የሚበላው ሲሉ ክለቤ ሪያል ማድሪድ ነው ያሉት። ክለቤ ሪያል ማድሪድ ነው ያሉት። የፕሪሚየር ሊጉን ዋንጫ ማን ነው የሚያሸንፈው ሲባሉ አርሰናል በጣም ቶፕ ነው፣ ጋብሪኤሎች አሉ ይበዛ ነው ያሉት። በመድፉ መንደር ዋናው ጋብሪኤል ማጋሊሽና ትናንትና ከ9 ወራት በኋላ ሜዳ ላይ ያየነው ጋብሪኤል ጂሱስ የካርሊቶ ሐሳብ ነው ይሄ። ዶን ካርሎ በተጫዋቾች ማኔጅመንታቸው ላይ ያላቸው አስተሳሰብ በጣም በብራዚሊያንና በሱፐርስታሮቹ ይወደዳል። የማድሪድ ተጫዋቾች ትናንት በጣም ሃይ ፕሮፌሽናል ሆነው ሮድሪጎን ጨምሮ በአሎንሶ በጣም የተገፋው ድንቅ ታለንት ነው። ጋርዲዮላ ምን አይነት ተጫዋች ነው በሚል አድንቆታል። ትናንትና ጎሉን ካስቆጠረ በኋላ ሄዶ አሎንሶን ነው ያቀፈው ብዙ እየረዳኝ ነው በሚል። ግን ቪኒሲየስ ያኔ ኤል ክላሲኮ ጨዋታ ላይ ቪኒሲየስን የቀየረበት ውሳኔው ያኔ ነው ንፋሱ ወደ በርናባው የገባው ፍቅር የአሎንሶን ወንበር የነቀነቀው። ከዛ እንደ ቫልቬርዴ አይነት በጣም ዋናው ኮከብ ጨምሮ ቤሊንግሃም፣ ቪኒሲየስ ራሱ ምፓፔን ጨምሮ በአሎንሶ አስተዳደር ላይ ጥያቄ ያላቸው ነገሮችን ሁላ ሲሪየስሊ ወጋ ጠባቂ መሆኑ ውጤቱ ጠፍቷል። ባለፉት 8 ጨዋታዎች 2 ጨዋታዎች ብቻ ነው ያሸነፈው። ይሄ በማድሪድ ቤት የተለመደ አይደለም። የርገን ክሎፕ ዚዳን እየተባሉ ነው። ማድሪድ ስለሆነ ነው እንጂ በጣም የተለየ ክራይሲስ ገብቶ አይደለም። ምን ሊባሉ ነው ሌሎች ትልልቅ በሪያል ማድሪድ ደረጃ የሚገኙ ክለቦች ስማቸው እንደዛ ሆኖ ያሉበት አዘቅትን ለተከታተለ ራሱ ዩናይትድ፣ ሊቨርፑል ብትለው በማድሪድ ደረጃ ነው ስማቸው። ውጤታቸውስ በተለይ ዩናይትድ፣ ሊቨርፑልስ አምና ሻምፒዮን ሆኗል። ሪያል ማድሪድ ቤት ግን በየትኛው መንገድ አትተርፍም። ከተጫዋቾች ጋር ራሱ ተጫዋቾቹን ደስ እንዲላቸው አድርገህ የማጫወት ግዴታ አለብህ። ጋላክቲኮ ነው በቃ ቲሙ። ሪያል ማድሪድ ግን አሁን ፍቅር ፔፔ የለውም፣ ራሞስ የለውም፣ ቶኒ ክሩስ የለውም፣ ሞድሪች የለውም፣ ካዜሜር የለውም። 15 ጊዜ ቻምፒየንስ ሊግን ሲያሸንፍ ሚስተር ቻምፒየንስ ሊግ የቻምፒየንስ ሊጉ አውራው ክለብ ፍቅር እነዚህ የሜዳ ላይ ሊደሮች አልተተኩም። ፍቅር በአመት ሂደት ውስጥ የወጡ ናቸው። ኬቢ9 ተተክቷል። ለምሳሌ ካሪም ቤንዜማ ሲአር7 ሲወጣ ኬቢ9 ተክቶታል። ቤንዜማ ሲወጣ የማድሪድ የማጥቃት መስመር እነ ሆሴሉን ይዘውኮ ካርሊቶ ዋንጫ በልተዋል። ኪሊያን መፓፔ የተባለ አውራ ከመጣ በኋላ ግን በነ ሮናልዶ ሉዊስ ናዛሪዮ ዴሊማ ደረጃ አር9 ደረጃ የሚገኘው ኮከብ ሁሉንም አስረስቷል። ሪከርዶቹ ድንቅ ናቸው። ዋንጫ ግን እስካሁን አላሸነፈም። ትናንትና በሙሉ ማች ፊትነስ ላይ ስላልሆነ አሎንሶ ሪስክ ሊወስድ አልፈለገም። መፓፔ ቢኖር የሲቲ ተከላካይ መስመር እንደሚረበሽ አትጠራጠር። ከቪኒሲየስ ሃይ ኳሊቲ ጋር ከቤሊንግሃም ምን አይነት ልብ ነው ያለው ትላለህ ፍቅር። በጣም የሚባክነው ተጫዋች ነው። ግን ማድሪድ ኢምባላንስ ነው ቡድኑ። የጠቀስከው ነው ፍቅር፣ ሚዛናዊ አይደለም። ሩዲገር፣ አሳንሲዮ የማድሪድ ነጭ መለያ ለብሰው በየጌሙ በቋሚነት በእንደዚህ አይነት ምሽቶች ሪያል ማድሪድን ካየህ አይደለም አሰልጣኙ ሪያል ማድሪድን በጊዜ ነው የሚሰናበት። ያ የሆነ ጊዜ እንደማ አሳንሲዮ ስትል የሚያሟለው በጣም ለጥሩ ተከላካይነት መኮሳተር ብቻ መደናበር መኮሰር ማለት ብቻ ተኮሳትረት ደናበራል። የሚያሟለው ለጥሩ ተከላካይነት ብዙ በሪያል ማድሪድ እንደ ራሞስን ባይል ኤልጌራ፣ ፌርናንዶ ሄሮ፣ ሰርጂዮ ራሞስ፣ ፔፔን ባየነበት በጣም የማይሆኑ ተከላካዮች ናቸው። ማን አጠገባቸው? ትልቁ ጉዳይ ግን አሁን እኔም እንግዲህ አሁን
በሪያል ማድሪድ ቤት አንድ ፕሮብሌም አለ። እሱም ዣቪ አሎንሶ ነው ወደሚል እኮ መጣ። ሲመጣ ግን ያስበው እንግዲህ ማድሪዶች እንዴት ኤክስፔክቴሽናቸው ትልቅ እንደነበር እሱም ደግሞ ያ አንቸሎቲ በጣም ይበዛል እንትናቸው አባትነታቸው ተጫዋቾችን መልቀቃቸው ሜዳ ውስጥም ከሜዳ ውጭ እኮ አይደለም ሜዳ ውስጥም ኢምፕሮቫይዝ እንድታረግ ይፈቅዱላል፣ ነጻነት ይሰጡሃል። ልምምዶቻቸው ላይት ናቸው። በዚህ ውስጥ ነው ያለፉት። ኮከቦቹን እንዳመል የያዙ አሰልጣኝ ናቸው። አብረው ነው ያሉት። ሞር ዣቪ አሎንሶ ከመጣ በኋላ ለኮከቦቹ ራቅ ብሎ ራሱን እንደ ስነስርዓት አስከባሪ ስነስርዓት ጠፍቷል ብሎ ስለሚያምን ሜዳ ውስጥ ወርክሬት በጣም ጠፍቷል። አንዳንዶቹ ተጫዋቾች በቃ ኳስ ብቻ እንድትሰጣቸው ነው የሚፈልጉት። ሽር እያሉ ኳስ ሰጣቸው እነሱ ክሬት ማድረግ ነው የሚፈልጉት አሉ። አንቸሎቲ ያንን ይፈቅዱ ነበር ለተወሰኑ ተጫዋቾች። ዣቪ አሎንሶ ግን ሁላችሁም ካሮታችሁ፣ ሁላችሁም በታክቲካል ጉዳዮች ላይ ካልተሳተፋችሁ፣ ሁላችሁም ካልሰራችሁ ትሬኒንጎቹ ጨመሩ፣ ከባድ ሆኑ፣ መጋጨት ጀመረ። ይሄ ሲሆን ደግሞ እንግዲህ አዳዲስ ተጫዋቾችን እድል መስጠትም ጀመረ አይደል? እሱ እንደ አርዳ ጉለር አይነት ተጫዋቾችን ወደ ሴንተር ወደ ፊገር አመጣ። ሮድሪጎን አወጣው። ቪኒሲየስ ጁኒየርን በተወሰኑ ጨዋታዎች ላይ ቤንች በዓለም ክለቦች ሻምፒዮና ጨምሮ ከፔዤ ጋር መጀመሪያ ቤንች አድርጎት በኋላ በአርኖልድ ጉዳት ምክንያት እንዲገባ ሆነ። ከመጣበት ጊዜ ጀምሮ ያመጣውን አፕሮች የማድሪድ ኤጎ ያላቸው ተጫዋቾች ሊቀበሉት አልቻሉ። እንትኑ ደግሞ ይሄ ሃይራርኪው የት ነው የሚያርፈው? እንደ አሰልጣኙ ያላችሁን ስሙ አይነት ነገር አይደለም። ልክ ባርሰሎና ላይ ሃንሲ ፍሊክ የባርሰሎና ቦርድ ከፊሊክ በላይ ከቡድኑ በላይ ላሚን ያማልን ይጠብቃል። ስለዚህ ይህ ሲዝን ሲጠናቀቅ ይሄዳለው እኮ ብለው ተናግረው ነበር። አሁን ራፊና ነው ያረጋጉት ነው በቃ ምክንያቱም ኮከቦቹ ያስፈልጋሉ በማድሪድና ባርሰሎና አስፈላጊ ናቸው። ባህል ነው። አንቸሎቲ ያን ያውቁታል። ዚዳን ያን ማኔጅ ማድረግ ችሏል። አሎንሶ ግን ገና እኮ ምንም ክራይሲስ ሳይኖር ክራይሲስ እንግዲህ በማድሪድ ቤት ውስጥ 5 ነጥብ መሪ ነበር። ካሁን 4 ነጥብ ተመራህ ማለት ነው። ቶፕ 8 ነው። ቻምፒየንስ ሊግ 9 ነጥቦች አካባቢ ድሮፕ አድርጓል። በቻምፒየንስ ሊግ አሁንም ተሸንፎም ጭምር 7ኛ ወይም 8ኛ ደረጃ ላይ ነው ያለው። 7ኛ ቀጥታ 8 ውስጥ ከሚገቡት መካከል ነው። 2 ጌሞች ነው ያሉት። አንዱ ቤኔፊካ ነው፣ አንደኛው እንደዚሁ አዌ ጨዋታ አለው። ብቻ ብዙ የሆነ ከመስመር የወጣ ክራይሲስ አላጋጠም። ግን ማድሪዶች በየቀኑ የሚፈልጉት አይነት ማሸነፍ እስከ ቢያንስ ከሰሞኑ አልተመለከቱም። ግን የማድሪድ ጊሎቲን ይሉታል። ይሄ መቁረጫ መጥረቢያ፣ የነጩ መጥረቢያ ይሉታል። እስካላመጣ ድረስ ውጤት ትቆረጣለህ። ቻምፒየንስ ሊግን አሸንፈል ተሰናበት ይችላል። ማድሪድን ካልመሰልክ ላሊጋውን አሸንፈ አንቺ ማናቸው ካፔሎ እኮ በቃ ዋንጫውን ላሊጋውን ካሸነፉ በኋላ ተሰናበቱት። ዴል ቦስኬ ጨዋታቸው ለኮከቦቼ ለነ ዴቪድ ቤካም የሚሆን እኮ መልክ የለም። ሞደርን አይደሉ። ብዙ አሰልጣኞች ነው ተብለው ተባረዋል። በ3 ወር የተሰናበቱ አሰልጣኝ አሉ። በአንድ አመት 3 አሰልጣኞች ቀይሮ ያውቃል። ሉክዘምበርግ የነበሩበት ራፋ ቤኒቴዝ ከሮናልዶ ጋር ከነበራቸው ሽኩቻ በ7 አመት አልጨረሱም። ፔሌግሪኒ የመሰናበት እጣቸውን እናስታውስ። ጆዜ እንደዚህ አይነት ንግስና ኖሯቸው ተሰናብተዋል። ምርጡን ሪያል ማድሪድ ሰርተው ጆዜ ተሰናብተዋል። አሎንሶም ገና ሳይደርስ ሊሰናበት ይችላል። እኔ አልደረሰም ነው ወደ ማድሪድ። ልክ ነህ። ሊቨርኩሰን ይሄ በጣም ይገልጸዋል። ፍቅር አልደረሰም አሎንሶ። ማድሪድ ሊቨርኩሰን አይደለም። ማክሰኞ ማንስተነዋል። ማድሪድ እነ ዣካን ሰብስበህ እነ ፍሎሪያን ቨትስ አይነት ታለንቶችን ይዘህ እንደገና ደግሞ ገፋ ያለው እድሜያቸውንም ሰብስበ በቡንደስሊጋ ከባየር ሙኒክ የምትተናነቅበት አይደለም። የዚህ የባየር አሬና የሽንፈት ስቶሪን የቀየረ አሰልጣኝ ነው። አልደገመውም እኮ እሱንም። ቤኒቴዝ እኮ በ7 ወር ሲሰናበቱ በዋትስአፕ ለሮናልዶ ቅጣት ምት እንዴት እንደሚመታ የላኩ እኮ አስቸግረው ለሲያርሰበን ለራሞስም ላኩ እኮ ምን ሃው ቱ ታክል የሚል እንዴት ሸርተቴ እንደሚወረድና ኳስ እንደሚነጠቅ። በነጋታው ይህንን ቪዲዮ በላኩ በነጋታው በማድሪድ ልምምድ ማዕከል ላይ ተገናኙ። እስቲ ምታና ሳየኝ ራሞስ፣ ምስቲ አንተ ንጠቅና ሳየኝ ተበሉ። ዚዳን መጣ። ፕሮፋይሉ ትልቅ ነው።
በካርሊቶ ስታይል ነው የሚያቀው ቡድኑን ብልጥ ነው ኢጎን ሰብሰብ አድርጎ የተጫዋቾችን ፖቴንሻል ማውጣት ነው የሞደርን ፉትቦል ትልቅ ኳሊቲ በሌላም ዘርፍ ላይ አስቸጋሪ የሚባሉ ሰዎችን አቅማቸውን እስከ ተጠቀምክ ድረስ ስኬት ነው ፍቅር ይሄ የህይወት መማሪያም ነው ባንድ የልምምድ ማከል አሁን ከሰሞኑ አሎንሶ በጣም ቴምፖን ይፈልጋል ሁሉም ተጫዋቾች እየወደቀ እየተነሳ እየነጠቀ እንዲጫወት ይፈልጋል ይሄ የማድሪድ ካልቸር አይደለም ሮናልዶ ያገባል ካሲያስ ያድናል ይባል ነበር እኮ ሮናልዶ ወፍሮ ብራዚላዊ ሌጀንድ ፍቅር አለቃ በዚህ ሳምንት ስንት ላስቆጥር 2 ካስቆጠርክ ይፈቀድልሃል ሲባል ቀድሞ ያስቆጥራል ለብራዚል ሳምባ ዳንስ ካርኒቫል ይፈቀድለት ነበር እኮ አርናይ ይሄ የነ ሮማሪዮ ስታይል ነው ፍቅር ዮሃን ክራይፍ ስኬታማ ሲሆን በባርሴሎና ቪኒሲየስ ቤሊንግሃም ኪሊያን ምፓፔ ካማንቪጋ ቫልቨርድ ያሉበት መሃል ሜዳ ላይ ፍቅር በሪያል ማድሪድ ልምምድ ማከል አሎንሶ መሃል ገብቶ እየተጫወቱ ነው መሃል ባልገባ አሎንሶ ይሮጣል ይወድቃል ያሳያል ፊት ነው በጣም ያንግም ስለሆነ ምን ቢያረግ ጥሩ ነው ቪኒሲየስ ፍቅር ናይለን ሎጭ የለቀቀበት እና ቆመ ትሬኒንግ ሴሽኑ ቆመ አሎንሶ ቀጥሉ ለማለት ፈለገ ተጫዋቾቹ እንደመሳቃሉ ራስ አሰልጣኝ ላይ ናይለን እየለቀቀ ዲስሪስፔክት ነው መቼም ሚዲያዎች ሊሉ ይችላሉ ግን ብራዚሎች በተዝናንተው ነው የሚጫወቱት እና የኤል ክላሲኮ ጨዋታ ላይ ቪኒን የነካበት የመጀመሪያው አክሽን ነው ወንበሩን የነቀነቀው ያንተ ሐሳብ ደግሞ አሪፍ ነው ሳይደርስም ሊሰናበት ይችላል ምክንያቱም ክለቡ ሪያል ማድሪድ ነው አለቃ ክሎፕ አሉ የርገን ክሎፕ በጣም ትልቁ አሰልጣኝ እንግሊዝ ብቻ ከመጡ ሊቨርፑልን ያሉ ወደ ስፔን ከሄዱ ሪያል ማድሪድ ጠይቆ ማንንም ያማልላል ዚዳን ደግሞ ኩዊክ ፊክስ የኩዊክ ፊክስ ማድሪድ ሲፈልገው አቤት ብሎ አባቱ ፔሬዝን ፈልጎ ሄዶ ማድሪድን የሚያሰለጥን ነው ይሄኛው ቡድንም ጋላክቲኮ ነው ለኔ ስጋቱ ምን መሰለ ፍቅር ከወገብ በታች ሪያል ማድሪድ መሪዎች የሉትም ሊደሮች የሉትም በጣም በኮንሲስተንሲ በወጥነት መጫወት የሚችሉ እንደነ ራሞስ ካዜሚሮ አይነት ተጫዋቾች የሉትም ቶኒ ክሩስ የለውም ባላንሱን የሚጠብቅ መሐንዲስ የለውም ቫልቨርድን ቀይ መስመር አውጥቶ ካርቫሃል ስላረጀ የሚያባክን ተጫዋች ሆኗል ይሄ ቡድን ኮርቶዋ ባይኖረው ትናንትና ስንት ጎል ይቆጠር ነበር ለማንኛውም አሁን አሎንሶ ያ ጆሴ አንቶኒዮ ካማቾ ካርሎስ ኪሮዥ ዋንደርሊ ሉክዘምቡርጎ የመሳሰሉ አሰልጣኞች የተሰናበቱበት ሮናልዶን ትሬናርግ ትልቁ ሮናልዶ ካርሎስን እነ ፊጎ ሮናልዶ የነበረው ዘመን እየመጣ ይመስላል ድሬሲንግ ሩሙ ላይ ዣቪ አሎንሶን የምትጠራጠሩ አሰልጣኝ አይደለም ያደገ የመጣ አሰልጣኝ ነው ግን ለማድሪድ ፎርሙላው ግን ለማድሪድ ፊት የሚያደርገው አሰልጣኝ ነው ወይ የሚለው ግን በፍጥነት እየተጠየቀ መጥቷል አርሰናል ትናንትና እንግዲህ አስደናቂ ቻምፒየንስ ሊግ ጉዞውን ቀጥሏል ከ6-6 3-0 ከሜዳ ውጭ አሰላለፉ ላይ ሰፊ ለውጥ ያደረጉበት በማርቲኔሊ 5 ተከታታይ ቻምፒየንስ ሊግ ጨዋታዎች ላይ ጎል አስቆጥሯል ኖኖ ማዶኬ እንደዚሁ 2 ጎሎችን አስቆጥሯል የማርቲኔሊም የማዶኬም ጎሎች ጎል ከመሆናቸው ውጭ በጣም ሲበዛ ማራኪ ነበሩ በጣም ዶሚኔት አድርጎ አሸንፏል የቻምፒየንስ ሊግ ማን ነው በአርሰናል ፊት የሚቆመው እንግዲህ እስካሁን በ6 ጨዋታዎች ባየር ሙኒክ ነው ጎል ያስቆጠረው አርሰናል አንድ ጎል ነው የተቆጠረው በጣም አስደናቂ ጉዟቸውን የቀጠሉበት ምሽት ነበር የአስቶን ቪላው ሽንፈት አለ በፕሪሚየር ሊጉ ከ18 ጨዋታ በኋላ አጠቃላይ የተሸነፉበት እንደገና ወደ ዊኒንግ ዌይስ ተመልሰዋል በርካታ ተጫዋቾቻቸውንም ረፍት ሰጥተዋል ለፊትነስ ደግሞ በሚያግዝ ሁኔታ እንደ ዮኮሬሽ እና ማን ነው ካፒቴን ኦዴጋርድ አይነት ተጫዋቾች መሰለፍ እድል ነበራቸው ኖርጋርድም ከኢንካፔ ኖርጋርድም ወደ ሴንተር የጉዳቱ ጉዳይ ግን አሁንም ራይስ እና ሌሎችም ተጫዋቾች ራይስ ታይም ማኔጅመንት ረፍት የጉዳት ጉዳይ ትንሽ በእንዲህ አይነት ነገሮች እያዘገያቸው ካልሄድክ በስተቀር ራሱ ሚኬል አርቴታ እንደተናገረው አንዳንድ ተጫዋቾች አለ 150 ጨዋታዎችን በሁለት ሲዝን ተጫውተዋል አንዱ ዴፊኒትሊ ዴክላን ራይስ ይመስለኛልና ትናንት ዴክላን ራይስን አለመመልከታቸው አርሰናል ደጋፊዎች ሜዳው ላይ ያስደሰታቸው ይመስለኛል በጣም ቀላል ጨዋታ ነበር ለአርሰናል ፈርስት ሃፍም ሰከንድ ሃፍም ዶሚኔት አድርገው ያሸነፉበት ጨዋታ ነበር ብቸኛው ቡድን 18 ነጥቦችን በመያዝ ኦልሞስት ያለፈ ቡድን ሆኗል ማለት ነው
ወልቭስ ጨዋታ ላይም የራይስ መቀጠል ለኔ ያለበት ይመስለኛል። ፍቅር እንደዚህ አይነት አውራ ተጫዋቾችን በነማጋሊሽ ሌቭል፣ ሳሊባ ሌቭል ያሉትን፣ በራይስ ሌቭል ያሉትን፣ ኦዴጋርድ፣ ሳካ ሌቭል ያሉትን በስነ ስርዓት በጌም ማኔጅመንት ታይም ማኔጅመንት እየጠበቅ እስከ ግንቦት ድረስ ማድረስ አለብ። አለዛ ክራይሲሱ በተለይ ፕሪሚየር ሊግ ላይ ከባድ ነው። ኦንሪ አንድ ጠቃሚ መልእክት በተለይ ፍቅር ይሄ ከቪላው ጨዋታ በኋላ ያቺ ጎል ስትቆጠር በጣም በፍረስትሬሽን በተስፋ መቁረጥ የአርሰናል ተጫዋቾች በየሜዳው ተንጋለው ነበር አይደለ? ምንም በህይወት አሸንፈ ማታቅ ከሆነ የድል መስመሩን ደፍረ ለመሻገር ፈተና ነው ይላል ሆነሪ ንጉስ ሆነሪ። አንዳንድ ጊዜ አሸናፊነትን ድልን መፍራት መሸነፍን ከመፍራትም በላይ ይሆናል ይላል። የኦንሪ ሐሳብ ነው። ከቪላ ጨዋታ የመጨረሻ የበከኑ ደቂቃዎች ጎል በኋላ የአርሰናል ተጫዋቾች በየሜዳው ተንጋለው ያሳዩት ተስፋ በመቁረጥ ስሜት ውስጥ እጅ የመስጠት ባህሪ ዙሪያ የሰጠው አስተያየት ነው። ያስኬዳል። ምክንያቱም በዛ ሞመንት ላይ ጎል አስተቆጠር ራይስ ራሱ ቤን ዋይትን ጨምሮን ሄንካፔ ዩሊያን ቲምበር ዮከሬስ ወገቡን ይዞ ራይስ ተንበርክኮ ያን ሞመንት ማሳየት የለብም። 18 ያሸንፋል የሊጉ ምርጡ ቡድን አንተነ ፋይናል አይደለም ምንም የተለየ ጨዋታ ማለት ሜንታሊቲ ማለት ያ ነው ፍቅር። እና አርቴታ ላይ ሐሳብ የሰጠበት በፍጹም ሊደገም የማይገባ ያልወደድኩት በሚል ተናግሯል። አርሰናል የመሰለያ ማንንም የለም በዚህ ሰዓት አለ። 18 ጨዋታ አልተሸነፍክም። በአመቱ በጣም ጥሩ ትራክ ላይ ነው የምትገኘው። የሚከተልህ እርግማን እየደጋገመ ሲደቁስህም በጀግንነት መውጣት መቻል አለበት። የሊጉ መሪ ነህ። የተሸነፍከው ከ18 ጨዋታ በኋላ ነው። እንደገና ሪያክት አድርጎ ይኸው 6 ጨዋታ አሸንፎ ከ6 ማንም ባርሰናል ለከይነን በቻምፒየንስ ሊግ አላሳየም። የአይነት ሜንታሊቲ ነው የሚያስፈልገው እንጂ የቪላው ጨዋታ ላይ የመጨረሻ ፋይናል 90 ደቂቃ ይመስል ተስፋ መቁረጥ አያስፈልግም በሚል ኦንሪ ተናግሯል። ብዙ ተቀባይነት አንደኛው ጎሏ የተቆጠረችበት መንገድ ኦልሞስት 1 ነጥብ ወሰድኩ ግን ያበሳጫል። በአንዷ እየተናደድክ ማለት ነው። ከቪላ ፓርክ 3 ሜንታሊቲ ግድ ነው። ምንድነው በእኛ ማለት የቆጡና ወርድ ብላ የብብቷን ጣለች እንደሚባሉ ሲሆን እንደዛ አይነት ስሜት በተለይ የሳሊባ የግብ ጠባቂው ዴቪድ ራያ እና የዴክላን ራይስ ስሜት በጣም እንትን የሚል ነው። ተስፋ የመቁረጥ አይነት ነው። በዛም ጨዋታ ላይ ይቅርታ ለመደረግ ብትሸነፍ እንኳን ይቅርታ ለመደረግ በቂ ምክንያት ነበረው። ቅድም እንዳስቀመጥከው 18 ጨዋታ ሙሉ አልተሸነፍክም። ሁሉንም ጨዋታ እያሸነፍክ ዋንጫ ታነሳ። ሁሉንም ጨዋታ እያሸነፍክ ዴፊኒትሊ ዋንጫ ታነሳ። የቡድኑ ባክቦን የለም። ዊሊያም ሳሊባ፣ ጋብሪኤል ማጋሊሽ የሉ ማስኬራ ጭምር የምትቀይራቸው ተጫዋቾች የሉም። በሜክሺፍት ነው የምትጫወተው። ማን ነው ቲምበርን ነው ወደ ሴንተር አስገብተህ እየተጫወተ ካላፊዮሪ ያርገ ተጫዋቾች ኢቭን የገቡትም ተጫዋቾች የፊትነስ ጥያቄ ተነሳባቸዋል። ትሮሳርድ ለዛች ሞመንት ብቻ የገባ ተጫዋች ወጣ በዛች ደቂቃ ውስጥ። ዮኮሬሽ ከጉዳት ነው የተመለሰው። ስለዚህ ብዙ ምክንያቶች ነበሩ። ስታዲየሙ ቪላ ነው። ባለፉት 10 ጨዋታዎች 9 ያሸነፈ ነው። የአርሰናል የሚቸገርበት ስታዲየም ነው እና ትንሽ ኢሞሽናል ኮንትሮል ያስፈልጋል ነው። ግን አርሰናል ላይ አሁን አንዱ ትልቁም ችግር ወደፊቱም ፈተናው የሚሆነው ከመጀመሪያ ሲዝኑ ከመጀመሩ በፊት ጀምሮ የተነገረ ነገር አለ። አንድ ዋንጫ ከማንሳት ውጭ ሌላ ቦታ ለአርሰናል ስኬት አይደለም የሚለው ነገር አሁንም ጫና የሚያሳድር ይመስለኛል። አንዱ ትልቁ ፈተናቸው እሱ ይመስለኛል። ኤክስፔክቴሽን በዓለማችን በጣም ተወዳጁ ትልቁ ክለብ ነው። ግን እላፊ በጉጉት መራድም አያስፈልግም ፍቅር። ምክንያቱም ያ ዋንጫ ነው ያመጣል። ተጫዋቾች ላይ የለየለት ጫና ይፈጥራል። አርቴታ ደግሞ ጠንቃቃ ነው። አንዳንዴ አርቴታ ራሱ የአርሰናል ተጋጣሚ ይመስላል እኮ በውሳኔዎቹ። ራሱ ሰማይ ላይ የሰቀለው ቡድን ነው። በውሳኔዎቹ ደግሞ ራሱ አርቴታ አንዳንዴ ተቃራኒ ይመስላል። ያ የተጫዋቾቹ ሜንታሊቲ እና የቪላ ፓርኩ ፍረስትሬሽን ኦነር ያልወደደውም እውነት ነው። አንዳንዴ የሚከተልህ እርግማንም ላይ ሲከሰትብህ እንደ ጀግና ነው መውጣት ያለብህ ከሪንጉ። ፎጣውን ጥለህም ራሱ የሊጉ መሪና አውራነህ ከፊት ያለው ቡድን ከመሆኑ አንፃር ይህ የዊኒንግ ቴምፖ ሜንታሊቲ ለመድፎ ወሳኝ ነው ብሏል። ለማንኛውም የምናየው ይሆናል። አጠናቀናል። ያው በቻምፒየንስ ሊጉ በጣም ጥሩ ውጤቶች ተመዝግበዋል። ጆዜ ከረጅም ጊዜ በኋላ ተከታታይ ጨዋታ አሸንፈዋል። ናፖሊን ረትተዋል። ቼልሲ አሁንም አልቻለም።
በተከታታይ ጨዋታዎች ላይ እንደገና ቼልሲ ላይ ጥያቄ ለአርሰናል ነው የተዘጋጀው ቼልሲ ጥያቄ የሚያስነሳ ውጤት ነበር። ባርሴሎና ጥሩ ጉዞ አድርጓል። ኢንተር ሚላን በሊቨርፑል ተሸንፏል 1-0 ግን ኢንተር አሁንም ቶፕ 8 ውስጥ ካሉት ቡድኖች መካከል ነው። አትሌቲኮ ማድሪድ ከፒኤስቪ አይንዶቨን እንደዚሁ አዝናኝ የነበረ ጨዋታ ነበር። ስፐርስ ስላቪያ ፕራሃን ያሸነፈበትም ጨዋታ እንደዚሁ አዝናኝ ነበር። ቻምፒየንስ ሊጉ ብዙ ጎሎች የነበሩበት በጣም ድንቅ ምሽት ያሳለፍንበት ነበር። ቡሮ አህያው ካራገርን የሰማ ነው። ሜሲ ነው ያለው፣ እኔ አይደለም ያለሁት። እንዴት ብለን የጀመርከው? ሜሲ ነው ያለው፣ እኔ አይደለም የስልኩት። በነገራችን ላይ በዚህ በሶሻል ሚዲያም በሜይንስትሪም ሚዲያም ላይ በጣም አነጋጋሪ ከሆኑ የቀድሞ ተጫዋቾች በተንታኝነቱ ከተጫዋችነቱ በላይ በጣም ይታወቃል። የኦን ጎል ማስተር ነው ፍቅር። ብሪቲሾች የሚወዱት ቢያጠፋም የማይነኩት በዓለም በጣም የሚጠላው ከ1 ሚሊዮን ፓውንድ በላይ በአመት ይከፈለዋል ለተንታኝነቱ። አንዱ ትልቁ ጥያቄ እንግዲህ ያው በዚህ ልክ እና በዚህ መጠን የአንድ በጣም ኮከብ ተጫዋች በትልልቅ ጨዋታዎች ላይ አለመሰለፍ ማለት በቋሚ ተሰላፊነት የሚመረጥ ብዙ ዋንጫዎችን ያመጣ የሊቨርፑል ምልክት ተደርጎ የሞደርን ሊቨርፑል ምልክት ተደርጎ የሚታይ ተጫዋች ፍራስትሬት አድርጎ ለተናገረው ነገር በዚህ ልክ ርብርቡ እኔ በጣም እያስገረመኝ መጥቷል። ካራገር ላይ አጠቃላይ ሞሳላ ላይ የፖንዲቶችን ርብርብ ነው ያስኬዳል በጣም አጠቃላይ የሚዲያ ሽፋኑ ስታየው ምኑ ስታየው ግን ለሁለት የተሰነጠቀ ፍቅር ካራገር ተቃራኒዎች አሉ። አንዱ ሚካ ሪቻርድስ እና የተወሰኑ እንትኖችን ትመለከታለህ። አንደኛው ባለፈውም ተናግሬዋለሁ ኤፍሬም ዲስ ዴይስ ያው ቡድን ከተጫዋች ይበልጣል፣ ግን ደግሞ አንድ ተጫዋች የሰራውን ስራ በሙሉ የሚገል አይነት ወይም ደግሞ አላስፈላጊ ድምዳሜ እንዲያገኝ የሚያስመስል ነገር ውሳኔዎች ላይ ግን ተጫዋቾች ፍራስትሬት አድርገው ሊናገሩ ይችላሉ። በተለይ እንደ መሐመድ አይነት እንደ መሐመድ ሳላ አይነት የክለብ ሌጀንዶች የሊቨርፑል የአሁን ዘመናት እሱ ከመጣበት 2017 ጀምሮ ሊቨርፑል ያገኛቸው ውጤቶችና አመታት ላይ ስታየው ጎሎችን በማስቆጠር ዋንጫዎችን በማግኘት ምሳሌ ሆኖ ክለቡ በምልክትነት በመምጣት ከፍተኛ አስተዋጽኦ ያደረገ ሌላውን ቀርቶ የዘንድሮውን ሲዝን ትተህ አመና ዋናው ሰው የነበረ ተጫዋች በተከታታይ ጨዋታዎች ላይ ከሚዲያ እሱ ቤንች ከመሆኑ በፊት በሚዲያው ላይ ዘገባዎች ነበሩ። የሊቨርፑል ችግር ሳላህ ነው የሚሉ ትክክልም የማይመስሉ የሚመስሉ ብቻ ትችቶች በፐርፎርማንሱ ላይ አንዱ ራሱ ካራጋር እግሮቹ ገርተውታል መሰለፍ የለበትም የሚል ካምፔን የጀመረበት ከዛ አሰልጣኙ ያንን ሰምቶ ይሆን አይሁን መጨረሻ ላይ ቤንች አረገው። 3 ጨዋታ 4 ጨዋታ 5 ጨዋታ ቤንች ያረከው ስቴድ አስቀድሞ ሚዲያው ላይ የተሰራው ነገር አለ። ሊቨርፑል ሳላ ከእንግዲህ አያስፈልገውም የሚል ነገር አለ። ያንን ፕሩቭ ያደርጋል ውጤቱ ጥሩ ከሆነ። ስለዚህ ያ ሌጀንድ ያ ለሊቨርፑል በየአመቱ ከ20 በላይ ጎሎችን 8 ሲዝኖች ሙሉ 4 ጊዜ ጎልደን ቡቱን ያሸነፈ 3 ጊዜ የዚህ ፕሮፌሽናል ተጫዋቾች ማህበርና የአመቱ ኮከብ ሽልማቶችን ያሸነፈ 2 ቻምፒየንስ ሊግ 2 ፕሪሚየር ሊግ 1 ቻምፒየንስ ሊግ ከሊቨርፑል ሲመጣ በቀዳሚነት የመጣ ሰው ድንገት ሚዲያው ላይ አስቀድሞ በነበረ ዘመቻ ሊቨርፑል ያለሙ ሳላ እየተሻለ ይሆናል አንዱ ካራጋር ሌሎቹም አሉ። ከዛ በተከታታይ ቤንች ስትሆን ኢማጂን ከዛ ውጤቱ ቢስተካከል ኖሩ በአጋጣሚ ሞሳላህ የሊቨርፑል ችግር ነው የሚለው ነገር ይመጣል። ትረሳለህ ድንገት በቃ ወደ ጥግ ትገፋለህ፣ ኮርነር ትደረጋለህ። ሞሳላህ ይሄንን የተናገረው በሊድሱ ጨዋታ ላይ አንዳንድ ጊዜ በጣም ኒውትራል ልሁን ካላልክ በስተቀር አንዳንድ ጊዜ የቡድን ከግለሰቦች ይበልጣል ያስማማል። ግን የሊቨርፑል ቡድን ባለፈው ማንስቻለሁ የሊቨርፑል ቡድን ሞሳላ ለምሳሌ በሊድሱ ጨዋታ ላይ ማታሰልፍበት ትንሽ ደቂቃ ማትሰጥበት ራሽናል ምንድነው? ከሁሉ ተጫዋቾች ደካማው ሊቨርፑል የደካማ ተጫዋቾች ስብስብ ነው ዘንድሮ ፐርፎርም የማያደርጉ ተጫዋቾች ስብስብ ነው። ስለዚህ የምታስተላልፈው መልእክት ምንድነው? የመጀመሪያውን ጨዋታ ቤንች አረከው ዝም አለ ተቀበለ። ሁለተኛውም ጨዋታ ሶስተኛው ጨዋታ ቡድኑ በሚጨነቅበት ሰዓት በሚመራበትም ሰዓት አይዲያ ውስጥ የለህም የሚል መልእክት የምታስተላልፍ ከሆነ ድንገት ስሜታዊ ትሆናለህ፣ ትናገራለህ። ያ እንደ ትልቅ ኃጢአት እንደ ትልቅ ነገር ተደርጎ የመነሳቱ ጉዳይ
እና በጣም ርዕሰ ጉዳይ መሆኑ ጉዳይ እኔ ትንሽ አስገርሞኛል። በእርግጥ ሞሳላ ስለሆነም ጭምር ሊሆን ይችላል። ሁለተኛው ግን እሱም እንዳስቀመጠው አንፌር በሆኑ መቃላቶች በነገር ላይ ጂሚ ካራጋር ይቅርታ ብሎታል። ትናንትና የተናገራቸው ነገሮች ኤክስትሪም ያለፉ ናቸው። ከመጀመሪያ ጀምሮ ሲንግል አውት አድርጎታል። ሞሳላ ነው የሊቨርፑል ችግር እያለ ሄዷል። ከዛ ኢንተር ሚላን ሲያሸንፍ ለስሎት ስል በጣም ትገስ ብሎኛል ብሎ ተናግሯል። ለአርነ ስሎት ስል ልክ ለአርነ ስሎት ኤግዛክትሊ ለአርነ ስሎት ስትደሰት ሞሳላ አርነ ስሎት ትናንት የመጡ ናቸው ለሊቨርፑል። በተግባር ከታየ ገና ያላሳዩ ሰው ናቸው። ገና ፕሩቭ ያላደረጉ ሰው ናቸው። ኤፍሬም ራሳቸውን የኤርገን ቡድን ነው፣ ምንም ጥርጥር የለውም። የሰሯቸው ስራዎች አሉ፣ ተወደው የተነገሩላቸው ነገሮች አሉ። ምንም አላከናወኑም እያልኩ አይደለም፣ ግን የበለጠ የሚታዩበት ሲዝን ወደፊት ነው። ሞሳላህ ግን ለሊቨርፑል ሁሉ ነገር ሰጥቶ ወደዚህ ወደ ጨዋታ መጥለቂያው በሊቨርፑል ወደ ስንብቱ የሚመጣ ተጫዋች ነው። ይህን ተጫዋች አንዳንድ ጊዜ ማን ነው ፕሮቴክት የሚያደርገው? ተመልካቾች የሚረሱ ናቸው። ጎል እስካላስቆጠርክ ድረስ ትረሳለህ ኤፍሬም። ክለቡ ግን ለዋለለት ውለታ ማኔጅመንቱ ግን ፕሮቴክት ሊያደርገው ይገባ ነበር የሚል ሀሳብ አለኝ። ጭራሽ እኮ አሁን ማሸነፋቸውን ተከትሎ ምን አሉ? እሱ ነው መጀመሪያ ያለበት መፍትሄ ይሆናል። ሌላው በሌላ መንገድ ይቅርታ መጠየቅ አለበት ማለት ነው። ስኳዱን ይቅርታ ጠይቅ፣ ወደ እንትኑ ተመለሱ። ይሄንን ያሉት መቼ ነው? ቡድኑ ሲያሸንፍ ከጨዋታው በፊት ልክ ኤሲ ሚላንን ማን ነው ኢንተር ሚላን ማገጠማቸው በፊት ሳንሲሮ ጨዋታው በፊት ግን የተናገሩት ምንም ክሉ እንደሌላቸው ምንም ነገር በቆይታው ዙሪያ ግንኙነታችን ላይ እሱ ያለውን ነገር አልቀበለውም አሉ። ጥሩ ግንኙነት መመለስም እንደማይፈልጉ ወደ እንደሚለቅ እንደማይለቅ ብዙ አላወራም አሉ። ልክ ሲያሸንፉና እሳቸው ላይ ያለው ነገር ሲመጣ ግን ምን ሆነው እሱ መጀመር አለበት አሉ። ነገር ሊሸነፉ ይችላሉ። በብራይተን ነገሮች ላይ ደመደሙ ይችላሉ። ሞሳላህን የበለጠ የሊቨርፑል ሰዎች ሊያስቡ ይችላሉ። ይሄን ስለህ የሞሳላህ ኮሜንቶች ባይሰጡ የምትልባቸው ሞመንቶች ሊኖሩ ይችላሉ። ግን አንዳንድ ጊዜ ተጫዋቾች ፍራስትሬት ያደርጋሉ። በተለየ ሁኔታ ከሁሉም ተጫዋቾች ሲንግል አውት ተደርጎ በሚዲያው የተጠለጠለው እሱ ነው። በተቃርኖ ሊቨርፑል ካደረገው ነገር አንጻር ሙሉ ለሙሉ በተቃራኒ የሚዲያ ካምፔን ነበረበት። ይህን ሰምተው ይሁን እሳቸው ውሳኔ ወሰኑ፣ ተቀበለ ውሳኔውን። በሁለት ጨዋታ ሳይ በሶስተኛውም ጨዋታ ላይ ቤንች ሆነ፣ ኮምፕሌን አላደረገም ሙሉ ለሙሉ። ግን በዛ በሊድስ ጨዋታ ላይ በየትኛውም ሰዓት ላይ 2-0 ሲመራ ቡድኑ ከዛ 2-1 ሲሆን ኤፍሬም 3-2 ሲመራ አሚን አጠቃላይ ያቻ ውጤቶቹ ሲመጡ የትኛውም ሰዓት ላይ ሞሳላህ ለሊቨርፑል በውጤት ደረጃ አታስፈልግም የሚል መልእክት ያስተላልፉለት። ይሄን ስታይ ትናገራለህ፣ ማይክሮፎን ታገኛለህ። ቢግ ፐርሶናሊቲ ነው እና ሁሉም ተጫዋቾች ደግሞ አንዳንዴ ተመሳሳይም አይደሉም። በሊቨርፑል ውስጥ ሌሎች ተጫዋቾችና ሞሳላህ አንድ አይነት አይደሉም። ስለዚህ እኔ ትንሽ ካምፔኑ የተጋነነ የዚህ ሚዲያ ዘመቻው የተጋነነ ካራጋሪ ይቅርታ ማለት በጣም መልካም ሆኖ ግን ትንሽ የተጋነነ ነገር ያጋጥመው ይመስለኛል። አዎ የካራጋሪ ይቅርታ ከአሜሪካ ሪቻርድስ በነበረ ትንቅንቅ የመጣም ነው። ምንድነው የክለቡ ሌጀንድ ነው። የሊቨርፑል የሞደርን ዴይ ትልቁ ህያው ኮከብ ነው። ደጋግመን አንስተነዋል። ፍቅር ስታቲው ሐውልት የሚገባው ነው አንፊልድ ሮድ ደጃፍ ላይ። የትኛውም የሊቨርፑል ተጫዋች በሞደርን ዴይ በሞሳላ ልክ ከፍታውን ለሊቨርፑል ያመጣ አይደለም። ፍቅር ስቲቨን ጄራርድን ጨምሮ ከነ ጄራርድን በላይ ነው። ሎካል ቦይ ስለሆኑ ሳይሆን እነ ጄራርድ ያላሸነፉትን ዋንጫ ሁላ ሊቨርፑል 30 ዓመት የጠበቀውን የፕሪሚየር ሊግ ዋንጫ ከቻምፒየንስ ሊግ በላይ የጠበቀውን የዩናይትድ ማሾፊያ ሆኖ የከረመው ክለብ ፍቅር ምስጋና ለሃያሉ ሰው ሰር አሌክስ ፈርጉሰን የርገን ክሎፕ መጡ። እሳቸው ይቀድማሉ። ቡድኑን የጠነሰሱት የጸነሱት የወለዱት ከዛም ሃያል ያደረጉት እሳቸው ናቸው። ከነሳዲዮ ማኔ ሜዲን ሴኔጋል ሮቤርቶ ፊርሚኖ ጨምሮ ከነ ሄንደርሰን ቫን ዳይክ አሊሰን አርኖልድ ሮበርትሰን ፋቢኒዮ ጋር ነሻኪሪ ኦሪጊ ባሉበት ስኳድ ውስጥ በተለይ ከሜዲን ሴኔጋል ሳዲዮ ማኔና ቦቢ ሮቤርቶ ፊርሚኖ ጋር የነበረው ጥምረት ልክ እንደ ቢቢሲ ክሪስቲያኖ ሮናልዶ ቤንዜማና ጋሬዝ ቤል ወይ እንደ ኤምኤንኤስ ሜሲ ኔይማርና ሱዋሬዝ የሚጠቀስ አይነት ትሪዮ ነበር የሶስቱ ጥምረት ፍቅር። ወይ ትሪፕል አር ኮሪያ ጃፓን ያለም ዋንጫ ላይ
ሮሮ የተባሉት ሮናልዶ፣ ሪቫልዶና ሮናልዲኒዮ የማኔ እንዲሁም ሳላህና ሮቤርቶ ፊርሚኒዮ ጥምረት ሊቨርፑልን የፕሪሚየር ሊግ ዋንጫ ሲያመጣ በ5 አመት ጠብቆ እንደገና ሁለተኛው ዋንጫ ሲመጣ በመጨረሻው ሲዝን ማለት ነው ክሎፕ በጸነሰሱት ሳይሆን ሰርተው አጠናቀው ጨርሰው ሁለተኛውን ቡድን ገንብተው ከነሳቦዝ ላይ ማካሊስተርና ክራቨንበርች ጋር የሰጧቸው አርነ ስሎት እድለኛ ሆነው ሻምፒዮን ሲሆኑ መሐመድ ሳላ የተባለ ሳተና የቡድኑ ዋናው አልታ ነበር። 34 ጎሎች 24 አሲስቶች ነበሩት ፍቅር 54 በአጠቃላይ ጎል ኤንድ አሲስት። ይሄ ተጫዋች በክረምቱ ገበያ ሌት አወር ላይ ስቶሪው እንደሚቀጥል ተነግሮ ትልቅዬ ፓራድ በአንፊልድ ተዘጋጅቶ እንደ ንጉስ መሃል ሜዳ ላይ በቀይ ምንጣፍ ወንበር ወጥቶለት ሞሳላ ሲፈርም ማለት ነው እኮ አዲስ ኮንትራት ሲፈርም ስቶሪው እንደሚቀጥል ከሊቨርፑል ጋር ተነግሮ እስከ 2027 ከቫንዳይክ ጋር ፈረሙ። የፕሮጀክቱ አንድ አካል ናቸው ማለት ነው። ከዛ 430 ሚሊዮን ፓውንድ አወጣ ሊቨርፑል በዝውውር ገበያው አበደ። ተከላካይ ይፈልጋል ቡድኑ ሚዛናዊ አይደለም፣ አጥቂ ግን ጨማመረ። ስሎት በራሳቸው ጫማ ቆሙ፣ ተንሸራተቱ። ያኔ ልክ ነህ እንደ ተጫዋች ከሊድሱ ጨዋታ በኋላ ነው ኦነሪ ጄራርድ የመሳሰሉ ተጫዋቾች በጣም ዋይዝ ሐሳብ ሰጥተዋል። ፍቅር አንስተነዋል እኛም ደጋግመን የሞሳላህ ኢጎን እንረዳለን በሚል ሱፐርስታር ተጫዋቾች በተከታታይ ሲቀመጡ ከቡድኑ የተነጠሉ ሲመስሉ ይሄ ኮንስፓይረሲን ሞሳላ ሪያክት ያደረገበት መንገድ መጀመሪያ አሰልጣኙን አናግሮ ኢንተርናል በሆነ መንገድ ተጫዋቹን አናግሮ የቡድኑ ተጫዋቾችም ደንግጠዋል ነው የሚባለው። አይ ኖ ግን ሳላህ መሆኑ ተጫዋቹን ደግሞ መርሳት የለብንም ፍቅር። ምክንያቱም ሊቨርፑል ሳላህን ማሰልፎ ጥሩ አይደለም፣ ሳላህንም ቤንች አርጎ እየተንገዳገደ ነው። የማክሰኞ ምሽቱ የቺቭ ኢንተር ሚላንን ማሸነፍ ጋራንቲ አይደለም። በተከታታይ ጨዋታዎች አርነ ስሎት ቡድናቸው ወጥነት ያሳያል ላያሳይም በተለይ በፕሪሚየር ሊግ ውድድር ላይ የሚለው ሌላ ጥያቄ ምልክት ነው። 3 ተከታታይ ጨዋታ ላይ ከቡድኑ ነጥለህ እንደ ተራ ተጫዋች ኦቨር ቤንች አርገህ እንደው ተነስቶ እንኳን እንዲያማሙቅ ሳትፈቅድ የሚገቡትም እንደነ ኤኪቲኬ ኢሳክ ጨምሮ ፍሎሪያን ቨትስ የመሳሰሉ በ100 ሚሊዮን ፓውንዶች የወጣባቸው ተጫዋቾች በጣም የሚያሳምን ብቃት እያሳዩ አይደለም። በዚህ ሂደት ላይ ኢጎ ይኖራል። ተጫዋች ነው፣ ሱፐርስታር ነው ፍቅር። ሊቨርፑልን ለአመታት በጀርባ ተሸክመው ቆይተዋል። እኔ ሪያክት ቢያደርግ አይገርምም፣ ትክክልም ነው። ግን ለምን በዛ መንገድ ይሆናል? ፕሮፌሽናል ሊቨርፑልን ማስቀደም ነበረበት ነው። ካራገር በደንብ ካብጠለጠለው በኋላ ነው ይቅርታ የጠየቀው ፍቅር። ጫና ሲበዛበት አንደኛው ምን መሰለህ በጣም ፍራስትሬት የሚያደርግ ራስ ወዳድ ብሎታል አስተያየቱ። ሳላህ እኮ በነገራችን ላይ እኔ ከሊቨርፑል እቀድማለሁ አላለም። አንድም ቦታ ላይ አሰልጣኙንም ዲስሪስፔክት አላደረገም፣ ክለቡንም አላነሳም፣ ምንም ቦታ አንዱ። ሁለተኛው የጂሚ ካራገር በጣም እንደው የሜሲ ቡሮ ትክክል ነው የምትልበት ቦታ አንዱ ቦታ ላይ ምን መሰለ ያለው እሺ ከሮማ እኛ ባናመጣው ጥሩ አይሆንም፣ ሊቨርፑል ባያመጣው ጥሩ አይሆንም አይነት ነገር ተናገረ። በቼልሲ ጥሩ ተጫዋች እንዳልነበር ምንም አላሸነፈም። ሊቨርፑል ውስጥ ስለመጣ ነው ሞሳላ ትልቅ የሆነ ቼልሲ እኮ ድል ስላልሰጠው ነው። ኢማጂን እንዴ አንድ ተጫዋች በጀመሪያ የትም ሊሆን ይችላል፣ ትልቅነቱን ፕሩቭ ካደረገ በኋላ ግን ይሄ ክለብ ስላመጣው ነው ሊቨርፑል ድል ስለሰጠው በቃ ሁሉን ነገር ክሬዲቱን ለሊቨርፑል አያስኬድ ወዴት እንደወገነ አንድ ተመልከት። በጣም ሞሳላ በጣም ሊያበሳጩ ብዙ ግብጻውያንም አፍሪካውያንም ያበሳጩ አንዱ አስተያየት እሱ ነው። ሁለተኛው አንዳንዴ አሰልጣኞች ወደ ሰፊ ይሆናሉ። ተጫዋቹ በመናገሩ ምክንያት እንደተባለው አንዳንዴ በውስጥ ብትፈታው ጥሩ ነው፣ ኢሞሽናል ባትሆን ጥሩ ነው። የክለቡን ዩኒቲ ሞራል ሚዲያው መነጋገሪያ ስለሚያደርገው ልትጎዳው ትችላለህ። ካለ ኤክስፒሪየንስ ካለ ልምድ አንጻር ቢሆን ጥሩ ነው። ግን ከዛ በኋላ ሞሳላ በቀጥታ ተገኘ። ኢማጂን ትሬን አደረገኩ ወደ ልምምድ ቦታ ነው ሄደው ሰኞ ምሽት ቶተናም አሰልጣኙን ቶማስ ፍራንክን ሁለት ተጫዋቾች በአደባባይ ስፔንስና ቫንደቨን እጃቸውን እንዲዘርግተው አየር ላይ ጥለዋቸው ሄዱ። ኔክስት ጌም ላይ ተሰልፈዋል። አገቡ እንጂ ጎል በሄዲንግ ጎል አስቆጠረ ቫንደቨን። ቪኒሲየስ ጁኒየር ተሰልፏል። እንደዛ ከዣቪ አሎንሶ ጋር 18 ደቂቃ ጎደለኝ ካለ በኋላ
ጥሎ ገብቶ ብዙ ርዕሰ ጉዳይ ሆኖ ተሰልፏል። በእርግጥ ከጨዋታው በኋላ የተናገራቸው ነገሮች እንዳሉ ሆኖ ሞሳላህ ግን ኢማጂን ትሬኒንግ መጥቷል፣ በቃ ተናግሯል፣ መጥቷል። የተናገራቸው ነገሮች ውስጥ ደግሞ ተመልከት። አንደኛው ምክንያት ምንድነው? ተገፍቻለሁ። ስለራሱ ነው የተናገረው። ተገፍቻለሁ። ለምሳሌ የቡድኑ ደካማ እንቅስቃሴ በቡድኑ ላይ አይደለም የሚላከከው፣ ከመሀል የሚጠራው ተጫዋች በቁጥር አንድነት የሚጠራው ተጫዋች ሞሳላህ ቡድኑ ደካማ ሲሆን ቡድኑ ደካማ ነው አይባል። እሱ ሲናገር ግን ቡድኑን ይጎዳል ይባላል። አንዳንድ ጊዜ የቲም ስፕሪት በሚባሉ ነገሮች መካከል ክለብ ውስጥ ያሉ የአሰልጣኝና የተጫዋቾች ግንኙነቶች ወደ ሚዲያ እንዳይወጡ፣ አንዳንዴ ዳኞችንም ጭምር የምታፍንበት መንገድ፣ ምንም አይነት ሀሳብ እንዳይሰጡ የሚደረጉበት መንገድ፣ ተጫዋቾችም ደግሞ አሁን ለምሳሌ ብሮክን ሪሌሽንሺፕ ካለ ተናግሯል ሞሳላህ ከአሰልጣኙ ጋር የማይነጋገር ከሆነ የት ነው መነጋገር ያለበት? ጥሩ ግንኙነት ነበረን፣ አሁን ምንም ግንኙነት የለንም አለ። የት ነው ሊናገር የሚችለው? ከአሰልጣኙ ጋር የማይነጋገር አሰልጣኙ ካኮረፉት የማይነጋገሩት ከሆነ። ሁለተኛ በውሳኔያቸው ደግሞ ልክ ሌላው ማህበረሰብ ተንታኞቹ እንደ ጂሚ ካራጋር አይነት ተንታኞች የሚያንጸባርቁትን የሊቨርፑል ችግር ሞሳላህ ነው የሚለውን ነገር በውሳኔያቸው ደጋግመው የሚያሳዩት ከሆነ እኔ ችግር አይደለሁም፣ እኔ ለሊቨርፑል ያላደረኩት ነገር የለም፣ ቦታዬን ለማሳየትም ጥረት አላደርግም፣ ምክንያቱም ደጋግሜ ያሳይቻለሁ፣ ግን አሁን እየሆነ ያለው የሊቨርፑል ችግር እኔ እንደሆንኩ ተቆጥሮ ነው። ይሄ አልነበረም ውለታችን፣ ስቆይ የምሰልፈው እንደዚህ ነው፣ እንደማድርገው እንደዚህ ነው የሚለውን ነገር ወጥቶ ኤክስፕሌን አደረገ። በቃ ጥፋት ሊሆን ይችላል፣ ግን ኤክስኪውዝ የማይደረግለት ጥፋት ነው ወይ? በተለይ ተጫዋቹ ሞሳላህ ሲሆን አሁን ነገሩን በጨረሻ ላይ ሰውየው ካልኩሌትድ በሆነ መንገድ አንደኛው በጣም ኳሊቲያቸው ኤፍሬም ስሜታዊ አይደሉም። ቡድኑ ጎል እየገባበት እንኳ መላጣቸውና ግንባራቸው ላይ ምንም አታይም። አይታቸው ከሆነ በጣም ኮምፖዝድ፣ በጣም የተረጋጉ አሰልጣኝ ናቸው አርነ ስሎት። ይህንን ፉክክር ያሸንፋሉ። ለምን? በተለይ ውጤታማ ከሆኑ ያሸንፋሉ። ውጤት ካጡ ነው ትንሽ ችግር ውስጥ የሚገቡት እና እርምጃቸውንም እንዴት እንደሚያደርጉ ተመልከት። ቀስ በቀስ ነው። መጀመሪያ ከሞሳላህ ጋር ጥሩ ግንኙነት ነው ያለን፣ እሱ ነው የለንም የሚለው ነገሮች ይሻሻላሉ ብዬ ኤክስፔክት አደርጋለሁ። አላቅም ስለሚቀጥለው ጥር ወር የመሳሰሉትን። በጣም ረጅም ሰዓት ስለ ሞሳላህ ነው ሚላን ከተማ ላይ የተጠየቁት። በጣም ዲፕሎማቲክ ነበሩ። ጨዋታውን ሲያሸንፉ አብዛኛው ድጋፍ አገኙ። ብዙ ነገሮች ወደ እሳቸው አይደሉ ኤፍሬም፣ ግን ቸኩለዋል። ወዲያውኑ መጡና ኢንተር ማረጋገጫ ወዲያውኑ መጡና አሁን ሞሳላህ ነው ይሄ ነገር መፈታት ካለበት ሞሳላህ መጀመር መቻል አለበት አሉ። አስበው፣ በጣም ከባድ ነው ለሞሳላህ። ከባድ ገና ነው። ተበድያለሁ የሚለው ሰው መጥቶ እንደገና ሊቨርፑል ባለው ስም ሌጀንድነቱ የተነሳ ተመልሶ እንደገና ስሎትን ይቅርታ የሚልበትን ነገር ሊያገኝ ይችላል። በጣም ከባድ ዴሊኬት የሆነ ሲቹዌሽን ውስጥ ነው የከተቱትና ለኔ ትንሽ በሁለቱም በኩል መታየት አለበት። ሞሳላህ ኢሞሽናል ሆኗል፣ ግን ጀስቲፋይ የሚደረግ በጣም ሳይድ ላይን ላይ በመቀመጡ ምክንያት ረጅም ሰርቪስ ሰጥቻለሁ። ረጅም እኔ ሎንግ ይሄ በጣም ረጅም ሰርቪስ ሲባል ፍሬድ ብዙ ተጫዋቾች ረጅም ጊዜ ሊቆዩ ይችላሉ። እንደ ሞሳላህ ረጅም ጊዜ ግን መቆየት አይቻልም። የፕሪሚየር ሊጉ ኩራቱ ነው። በየአመቱ እንደዚህ እየደመክ እያሸበረክ ረጅም ጊዜ መቆየት አትችልም። አንዳንድ ጊዜ ደግሞ እግር ኳስ ቴምፐርም ያለበት ስፖርት ነው። ቁጭ ብለህ እኮ መግባት ትፈልጋለህ። አንድ ቀን ቤንቹን ማታቅሰው እኒህ ሰውዬ ከ3 ጨዋታዎች አራተኛ ጨዋታዎች ቻምፒየንስ ሊግን ጨምራል። ከዛ በፊት እኮ ቤንች መሆንን የማያውቅ ተጫዋች ነው። ስለዚህ ቁጣ ሊኖር ይችላል፣ ቴምፐር ሊኖር ይችላል፣ ልትናገር ትችላለህ። ሊቨርፑል እና ተንታኞቹ የእንግሊዝ ሚዲያዎች ኤንድ ራሱ ክለቡ ጭምር የሆነ ቦታ ከፍ ብሎ ይሰቀል አይነት ፍርድ እየፈረዱበት ያሉ ይመስለኛል። እኔ እነዛ ነጥቦች በሌላው አቅጣጫ የሚነሱት ቢቻል በኢንተርናሊ ቢፈታቸው ኦንሪና ጄራርድ በጣም በተረጋጋ መንገድ የገለጿቸው ሀሳቦች እንዳሉ ሆነው ግን ሞሳላህ ያረጋቸው ነገሮች በሙሉ በዜሮ የሚባዙ ናቸው ብዬ ግን አላስብም። አዎ ሊቨርፑል ገና ነው ከሪያሊቲ ቼኩ ይሄ በ100 ሚሊዮን ፓውንዶች ያወጣ ስኳዱ ውጤቱ ግንቦት ላይ ሲታወቅ ነው ፍቅር ልክ ነው አይደለም የሚባለው። በተከታታይ ጨዋታዎች ያለ ሞሳላህም ሲቀጥል ነው። በዚህ በፈታኙ የፕሪሚየር ሊግ ውድድር ላይ
በየተጋጣሚው እየዞረ ነጥብ የሚጥል የሚደለቅ ነጥቦችን ደጋግሞ ይጣለ በሻምፒዮንነት ወጉ በአምናይ ሻምፒዮንነት ክብሩ ደረጃ ተሰፍቶ ያልታየ ቡድን ሆኗል ዘንድሮ። ሚዛኑን ያልጠበቀ ባላንስ የሌለው በጣም በርካታ ጎሎች የሚቆጠሩበት የወትሮ ያምና ቀለሙን እንኳን ያጣ ቡድን ሆኗል። የተፋለሰ ቡድን ሆኗል። ይሄ 430 ሚሊዮን ፓውንድ ወጥቶበት ቀዩ ምድር የደረሰ ስኳድ እሱን ስፔሻል ትሪትመንት ማድረግ እንዳለ ሆኖ በፕሮጀክትህ ሞሳላን ስታስቀጥለው ከዛ በኋላ ኮንትራት ላይ የገባህለትን ቃል ሳታከብር ስትቀር ያውም አንተ በራስህ የቡድን መዋቅር ቅኝት ውስጥ ያፋለስከው ቡድን ላይ ዳይሬክሽኑን ወደሱ ለማምጣት የተጠያቂነት አቅጣጫውን ወደሱ ለማምጣት የተደረገውን ጥረት ሞሳላ እንደ ተጽኖ በሚዲያው እንደሚሰማው ነገር እንደገና የፑንዲቶቹ ካራገርን ጨምሮ ያሉ ፑንዲቶች ዘመቻ ምላሽ ነው የሰጠው። ያን ሪያክት ማድረጉ መብቱ ነው፣ ነፃነቱ ነው። በዛ ላይ ትልቁ ተጫዋች ነው። ቤንችም ሆኖ አያውቅም። ቅሬታውን ገልጿል። ሞሳላ ወደ ሚዲያ ሄዶ አይደለም ሚዲያዎችም ያሳደዱት ነበር። በኢንተር ሚላኑ ኮንፈረንስ ላይ ደግሞ መናገር መብቱ ነው ብለዋል። መናገር መብቱ ነው ብለዋል። መብቱም ነው ደግሞ ፍቅር። ሁለት ሶስት አይነት ነገር ነው የተናገሩት። ለዚህ ነው ኤሪክ ቴን ስሎት የሚባሉት አክተር ለመሆን ጥረት ያደርጋሉ። ሻምፒዮን የሆኑት ኤሪክ ቴን ሃግም ሊሆኑ ይችላሉ። ምክንያቱም ማኔጅመንታቸው በጣም ደካማ ነው። ቴን ሃግ መበላት የጀመሩት ሮናልዶን የገፉ ሰዓት ነው። አርነ ስሎት እንዲሁም አላማረባቸውም። የውጤት ማጣታቸውን ወደ ክለቡ ዋና የሞደርን ዴይ ሌጀንድ ለማምጣት የሄዱበት ርቀት በጥያቄ ምልክት ውስጥ የተቀመጠ ነው። ፍቅር ኦንሪ እሱን አስታውሷል። በነገራችን ላይ ሞሳላ የተናገረበት ነገር ትክክል አይደለም ብለው ጄራርድም ኦንሪ ክለቡን ማስቀደም በአንድ ወቅት ከጋርዲዮላም ከአርሰን ቬንገርም ተጋጭቼ ያውቃለሁ ከተሰላፊነት ጥያቄ ጉዳይ ጋር በተያያዘ ግን ኢንተርናሊ ነገሮችን ፈተናል፣ ያንን መከተል ነበረበት በሚል ሞግሬት ላይ ያላቸውን ሐሳብ ሰጥተዋል። ይሄ ሁላ ጫና ካራገርን ይቅርታ እንዲል አድርጎታል። በቀጣይ የሚለው ነው ትልቁ ጥያቄ። ኤል መሐመድ የቀድሞው የብሔራዊ ቡድን አጋሩ በቪላ የምናውቀው ሜሲ አንተን አህያ ማለቱ አይገርምም፣ ሮናልዶ ሰላም ሳይል ማለፉም እንደዚሁ አይገርምም፣ ሞሪኒዮ ከ1000 ምርጥ ተከላካዮች መካከል አንተ አትካተት ማለታቸውም እንደዚሁ ትክክል ናቸው። በቼልሲ ቤት እድል አልተሰጠውም እንጂ አልወደቀም። በተለይ ወደ ጣሊያን ሄዶ ራሱን ፕሩፍ ካረገ በኋላ የእንግሊዝም የሊቨርፑልም የፕሪሚየር ሊጉም ውበትና አውራ ከሆኑ የውጭ ሀገር ሱፐርስታሮች መካከል አንዱ ነው በማለት ኤል መሐመዲ ለሀገራችን ግብጽ ለአፍሪካውያንም ለአረቡ ዓለምም 2 ጊዜ ዓለም ዋንጫ በማሳለፍ ካራገር በነገራችን ላይ ሞሳላን መከተል የጀመረው ዛሬ አይደለም ፍቅር የአመቱ ኮከብ ሽልማት የባለንዶር ሽልማት ላይም ጭምር ባለንዶር ሽልማት ላይ የአፍሪካ ዋንጫውን ቢያሸንፍም ሞሳላ የአፍሪካ ዋንጫውን ዲስሪስፔክት አድርጎ ሞሳላ ቢያሸንፍም ለባለንዶር ሽልማት ብቁ አይደለም አይነት ሀሳቦችን ያስቀመጠበትን ወቅት እናስታውሳለን። አፍሪካ ዋንጫው ላይ የተናገራቸው ነገሮች አሉ እና ኮንሲስተንትሊ ነው አታክ ያደረገው። ሌላው በጣም የሚያበሳጨው ነገር እንዳልኩ ሊቨርፑል በሞሳላ ብቻ ሳይሆን እንደው ሊቨርፑል ሞሳላን በማስፈረሙ ተጠቀመ እንጂ ሊቨርፑል ሞሳላን የተለየ ተጫዋች አደረገው ባለ ማለት አትችልም። ሙሉ ለሙሉ ቼልሲ፣ ሮማ፣ ፊዮሬንቲና ምንም አልነበረም። ሊቨርፑል ሲመጣ ራሱን ፕሩፍ አድርጎ በሊቨርፑል ጀገነ። ምስጋና ለክሎፕ። ሁሉ ነገር የሊቨርፑል ጉዳይ የስ ሊቨርፑል ክሎፕን አገኘ። ሊቨርፑል ያስብስብ መጣ። ፈርሚኒዮ እና ማኔ ሞር ከዛ በኋላ ሚድፊልዱም በኋላ መከላከሉ ላይ የተጠናከረው ቫንዳይክ የመጣበት ሁሉም ተጫዋቾች እየመጡ እየሄዱ መጀመሪያ መጡት ሲሄዱ መሀል የመጡት አሁን ሲኖሩ በወጥነት ያለው ሰው ሞሳላ። ይሄን ክሬዲት ሁሉ አንፊልድ ሮድ ላይ እሱ ስላለ ነው አንፊልድ ሮድ ብቻ ስለመጣ ነው ብለህ ሙሉን መጠቅለል ትንሽ ዲስሪስፔክት ነው። አንደኛው ይሄ ነው። ሁለተኛው በጣም ሰልፊሽ ብዙ ነገሮችን አሁን ሌሎች ተጫዋቾች ተናግረው እንደማያውቁ አዲስ ነገር አይደለም ይሄ። በተለይ ሱፐርስታሮች ሲሆኑ እንዲህ አይነት ነገሮች በጣም ይፈጠራሉ። አንዳንዴ አሰልጣኞቹ እኮ ያደርጉታል። በሪቨርስ አሰልጣኞቹ ተጫዋቾቹን እኮ ይናገራሉ አንዳንድ ጊዜ። ለምሳሌ ማን ነው ጆዜ እኮ ቫይረስ ብለውታል ፖል ፖግባ።
አሰልጣኙ አንዳንዴ ነገሮችን ስለ ተጫዋቾቻቸው ላይ ኤክስፕሌን ማድረግ መብት ካላቸው ተጫዋቾች አሰልጣኞች የሚያሳልፉት ውሳኔ ላይ በተለይ ጥሩ ሪሌሽንሺፕ የሌላቸው ከሆነ ቢናገሩ የሚያስቀጣና የሚያሰቅል ነው ወይ? ሌላው የቡድን ጉዳይ የቲም ስፕሪት ስትል ለምሳሌ የተጫዋቹ ንግግር ቲም ስፕሪቱን የሚረብሽ ከሆነ የቲሙ ፐርፎርማንስ በሙሉ የአንድ ተጫዋች ስህተት ተደርጎ ሲነሳ የሞሳላ ስህተት ተደርጎ ሲነሳ ተጫዋቹ ስለ ራሱ ብቻውን መቆም የለበትም ወይ? ሚዲያውም አሰልጣኙ ደጋፊዎችም ሁሉን ነገሮች ከረሱት ስለሱ ያለው ሰው ራሱ ነው። ስለዚህ ወጥቶ እኔ እንደዚህ አድርጋችሁኛል ማለቱ አሁንም ቤንች አድርጎ ያስቀጥል፣ ግን በዚህ ልክ አነጋጋሪ አድርጎ ወደ ጥግ የሚያስገፋ ነው ወይ? ለዛው ሞሳላህን በሊቨርፑል እና ይሄን ስታየው ለኔ ትንሽ ተጋኗል። የሞሳላ ድርጊቶች በጣም አሚኬብል በጣም በውስጥ መፈታት ነበረባቸው፣ ሊያስማማን ይችላል። ግን ከተናገረ በኋላ የሆኑት ነገሮች በሙሉ እሱም እንደተናገረው ሃሪኬን ስላልሆንኩ ሌላ ተጫዋች ስላልሆንኩ አንዳንዴ ቅድም ያነሳውን ጀስቲፊኬሽን አለ ክሊር የሆነ ለአፍሪካ ዋንጫ ለአፍሪካውያን ተጫዋቾች ለፎሪን ተጫዋቾች በአጠቃላይ የሚያሳዩት የሆነ ትንሽ ዝቅ ያለ አክብሮትም ያለ ይመስለኛል። ያው የያያ ቱሬ ፕሮግራም ላይ በደንብ በማክሰኞው ያንተ ፕሮግራም ላይ ገልጸኸዋል የጋርዲዮላ ሐሳብና በተለይ ደግሞ የያያ ቱሬ ባለቤት እባቡ ነው አይደለም ትለው በዛ ልክ ነው በሰው የተመሰለ እባብ ነው የምትለው። ያያ ቱሬ ሌጀንድ ነበረ፣ ተገፍቷል፣ ከባርሴሎና እስከ ሲቲ አሳዶታል። አፍሪካውያን ተጫዋቾች የአረቡ ዓለም ሱፐርስታሮች ላይ በየትኛውም ልክ ብትሄድ አሁን ሜሲ ያለ ነገር እኮ ቡሮ አላለውም ካራገርን ብሪቲሾች የሚወዱት ቢያጠፋም የማይነኩት በዓለም በጣም የሚጠላው አይነት ይሄ የቀድሞ ተጫዋች ነው። የኦን ጎል ማስተር ነው ፍቅር። በሊቨርፑል ካራገር ሎካል ቦይ ነው፣ ኤቨርተንን ደግፎ ነው ያደገው፣ ደጋግሞ አጥፍቷል። በሊቨርፑል በጣም ደካማው ተከላካይ ነው እሱ። ቫን ዳይክ አይደለም እሱ፣ ሪዮ ፈርዲናንድ አይደለም፣ ካምቤል አይደለም፣ ቶኒ አዳምስ አይደለም፣ ቪዲች አይደለም፣ አጠገባቸው አይደርስም፣ ራሞስ አይደለም። ግን በሊቨርፑል አቬሬጅ ተጫዋች ሆኖ ከ450 በላይ ጨዋታዎችን አድርጓል። በቻምፒየንስ ሊግ ምሽትም በኢስታንቡሉ ድራማ ምስጋና ለጄራርድ በዛ በሚጋደል ቡድን ውስጥ በቤኒቴዝ ታክቲክ ውስጥ ኢስታንቡል ላይ ደምቋል። ይሄ መካከለኛ የምትለው ተጫዋች ነው እንጂ ቶፕ ክላስ ዲፌንደር አይደለም አይደል? እና ስለ መከላከል ስልት ጥበብ ሲተነትን እንደ ፓውሎ ማልዲኒ የተጫወተ ይመስላል ነው የሚሉት። አይ ጎበዝ ሰንታይ ነው፣ በጣም ጎበዝ ሰንታይ ነው፣ ጥርጥር የለውም። ስለ ሐሳቦቹና በቀጥታ የሚናገራቸው ነገሮች ላይ አሁን ሚዲያውም እንዲህ አይነት ሰው ይፈልጋል። ይሄን ሐሳብ ለመምጣት ፈልጌ ነው። ሚዲያው ይሄንን ይፈልጋል፣ እንዲህ አይነት ሰዎችን ይፈልጋል። በቃ ተመሳሳይ ፔሶች አይፈልግም። ለምሳሌ በአንድ ወቅት አንስተነዋል ካስታወስክ፣ ኦንሪ ሌላ ቀለም አለው አይደል? ሚካ ሪቻርድስ ሌላ ቀለም አለው። ካራገር ደግሞ ዳይሬክት በቃ ፌስ የሚያደርግ አይነት ቀለም አለው። ፈጥኖም ሪያክት ያደርጋል፣ ይሳሳታል፣ ይቅርታም ይጠይቃል። ልምዱን ተጠቅሞ የተጫዋችነት ካሪየሩ ላይ በሚሰጣቸው ሐሳቦች በጣም ይወደሳል። ግን ስካይ ስፖርትም ትልልቆቹ የዓለማችን ሚዲያዎች ላይም ሲሰራ ከ1 ሚሊዮን ፓውንድ በላይ ለተንታኝነቱ ሲከፈለውን ፍቅር ጠቃሚ ቢሆን ነው ይሄ ሰው ጠቃሚ ቢሆንና እንደገና ይሄ ብሪቲሾች ለሚፈልጉት ሜንታሊቲ አሁን በአረቡ ዓለም አፍሪካ ላይ ላቲን ሂድ ሜሲ ለምሳሌ አብቅቶለታል። በፔጅ ያለ ነው ሜሲ ያበቃለት ነው ሲል ነው በኢንስታግራም ሜሴጁ ላይ ውስጥ ለውስጥ ቡሮ ብሎ ሜሲ ቴክስት ያደረገለት። ሜሲ በጣም የማይናገረው ምትሃተኛ ሮናልዶ። እኔ ያኔ ያን ጨዋታን ከሊቨርፑል የነበረ ጨዋታ አስታውሳለሁ። ቴናግ ቤንች አርገውት ሮናልዶን ኦልትራፎርድ ነበርኩና ቴክኒካል ኤሪያው ላይ ጋሪ ኔቭል ሮይ ኪንን ጨብጦ ትቶት ነው ሄደው። ሜሲን ያሳድዳል። ሜሲ ዓለም ዋንጫን እያሸነፈ ምትሃተኛ ነው፣ በፍጹም በሜሲ ሌቭል አይደለም ደግሞ ይላል እንደገና። ከዛ ደግሞ ሮናልዶ ደግሞ ዓለም እንዳይረሳው እየደጋገመ ፒርስ ሞርጋን ላይ ይቀርባል ይላል። በጣም የሚሰጣቸው ሐሳቦች አነጋጋሪ ናቸው። በነገራችን የዚህ ሚካ ሪቻርድስ ላይ ቅድም አንተ ኮት ያደረግካት ኢንተርቪው ላይ ሰሞኑን አነጋጋሪ የሆነችው ቦታ ላይ ለምሳሌ አለ የመጀመሪያው 45 ደቂቃ ባዶ ለባዶ ስለነበር
የሊቨርፑል ዕጣ ፈንታ ስለማይታወቅ ሞሳላ መግባት የለበትም አለ። በ48ኛውና በ50ኛው ደቂቃ ሊቨርፑል አገባ። 2-0 ሲሆኑ ደግሞ በፍጹም ተመልሶ መከላከል ስለማይችል እግሩ ስለዛለ የሊድሱ ጨዋታ ላይ መግባት የለበትም አለ። 2-1 ነው 73ኛው ደቂቃና 75ኛው ደቂቃ ላይ አገባ። ማን ነው ሊድስ ሲያገባ ደግሞ ምን አለ? ሊቨርፑል ጎል ይፈልጋል። በዛ ሰዓት ጎል ስለሚፈልግ ሞሳላህ ደግሞ ጎል ማግባት ስላቆመ 2-1 ከሆኑ በኋላ ደግሞ መግባት የለበትም አለ። ከዛ ሳቦስ ላይ 80ኛው ደቂቃ ላይ አገባ። ኤፍሬም 80ኛው ደቂቃ ላይ ሲያገባ ደግሞ ዲፌንድ ማድረግ አለበት። ስለዚህ ሞሳላህ አያስፈልግም አለ። 96ኛው ደቂቃ ላይ ሊድስ አገባ። የት ነው የሚገባው? ሞሳላ መሐመድ ሳላ እንዲህ ተብሎ የሚገለጽ ተጫዋች ነው። 97ኛው ላይ ምን አለ እንዴ? ነገርኩ። ቆይ ሞሳላ ስለዚህ ሊትራሪ እኮ እያለ ያለው ሞሳላ በሊቨርፑል ውስጥ ምንም አይነት ሰርቪስ ስታስቀምጠው ባጭሩ ምንም አይነት ሰርቪስ የሚሰጥ ተጫዋች አይደለም። ይሄ በጣም ዲስአፖይንት ያለ ይሄ አቋሙ ደግሞ ቀድሞ የተናገረው ነው። በነገራችን እንዲህ አይነት ሀሳቦች ደግሞ ሞሳላ እንዲናገር ያስገድዱታል። ሞሳላ እንዲህ ተብሎ የሚገለጽ ተጫዋች ነው። ቡድኑ ቢገባበትም ምንም ሚና የለውም ብለህ ኤክስፕሌን የምታደርገው ተጫዋች ነው። ዳትስ ዋይ ለኔ መጨረሻ ላይ ዲስሪስፔክት አድርጌያለሁ። እንደ ተጫዋች ያለህን ነገር አከብራለሁ፣ ግን ባለፈው በተናገርኩት ነገር ላይ አላከበርኩም፣ ይቅርታ ጠይቃለሁ ያለው በዛ ምክንያት ይመስለኛል። ኦብሰስድ ነው በኔ ካራገር ብሏል ሞሳላ። በጣም በቃ እኔን የሚከተል አሁንም ይሄን ከተናገርኩ በኋላ ካራገርን ጠብቁ ብሎ ነበርኩ ሞሳላ። ያ ነው ሐሳቡ። ለማንኛውም እንደ ጂሚ ካራገር አይነት ተንታኞችም ይፈልጋሉ ፍቅር ሚዲያው ላይ በተለይ በእግር ኳስ ቤተሰቦች አሁን ምን ሆነዋል? አምባገነን ሆነዋል እኮ አይደል? እልም ያለው ዲክታተር። ምክንያቱም የምደግፈው ክለብ የኔ ክለብ ሲላል የቼልሲውም የዩናይትዱም የአርሰናሉም የሊቨርፑልም የሲቲም የምንም እየተነሳ በዚህ ቀለም ለምንድን ነው የማይወራልን ይላል። የታለ የኔ ክለብ ይላል። ይሄ ስሜታቸው ነው። አንተን የመከተል ሱሰኝነቱን ተከትሎ የመጣ ነው። ባንተ የሆነ ነገር ሲነገር መስማት ላይ በጣም ስለሚያተኩር ይሆናል። ግን ሚዲያ ላይ ያሉ ስፖርት ጋዜጠኞችም አንከሮችም ተጫውተው ያለፉትም ተንታኞችም ሙያውን ያዳበሩ በሙያው ፕሩፍ ያደረጉ በሀገራችንም በመላው ዓለምም አሁን ስፖርት ድንበር ተሻጋሪ ነው። በአንድ አምብሬላ ስር ነው፣ በአንድ ዣንጥላ ስር ነው። የሀገር ቤት ስፖርት የውጭ ስፖርት ምን ብለን የምትነጥለው አይደለም። ከዘመናዊ ስፖርት ጋር በአንድ ሳንቲም ሁለት ግልባጭ አብረህ ማትጓዝ ከሆነ ሩቅ ነው የምትሆነው። ልክ እንደ ኢትዮጵያ ስፖርት እንቅስቃሴ በዛ ሂደት ውስጥ እንግዲህ በእኛ ሀገርም ይሄ አይነት አስተሳሰብ አለ። ግን ያመኑበትን እይታቸውን በራሳቸው ቀለም በጣም ፕሩፍ አድርገው የወጡ ሰዎች ደግሞ ስኬታማ ይሆናሉ። ካራገርም ከነዛ ውስጥ መካከል አንዱ ለኔ ይመስለኛል። የሊቨርፑል በጣም መካከለኛ የሚባል አይነት ተጫዋች ነው። በነ ጄራርድ ሞሳላ ደረጃ የምጠቅሰው ሌጀንድ አይደለም። ነገር ግን ረጅም አመት ተጫውቷል በሊቨርፑል። ሎካል ቦይ ነው። ለሊቨርፑልና ሊቨርፑል ብቻ ነው የተጫወተው። ከዛ ማግስት ደግሞ በተንታኝነቱ ከተጫዋችነቱ በላይ ግን ለኔ የገነነ ይመስለኛል። ጆዜ ሊቨርፑል ፈቶ የለቀቀብን ነው እኮ የሚሉት።